አቤት አልኩኝ። እኔም እጄ በእሬል ነው፣ አንገቴ አልተቀና። ማነው ይግቡ አላልኩም። በበሬ ላይ ያለው ድምፅም አላሰማም። ትንሽ አፍታ ሆነ፣ ትንፋሹ ጦ ማድመጥ። ድጋሚ ሲደቃ ሳንቃይን ከውጪ አቤት አልኩኝ። ደግሞ እዛው ተቀምጬ ማን ይሆን እያልኩኝ በመደመም ሆኜ በውስጤ እያሰብኩኝ ገርበብ ባለው በር ግባም አላልኩትም። ፈጽሞ ያልዘጋሁት እንዲገባ አይደለም፣ እንዳልታፈን ነው። ትንሽ መተንፈሻ፣ ነፍሴ እንዳትታበይ ለትዕቤት መርሻ፣ ለጽድቅ ልጋግር ምጣዴን ማሟሻ፣ ጭስ እንዳያፈነኝ ትንሽ መተንፈሻ። ግን እሱ አልጠበቀም፣ ገፋ አድርጎ ገባ። ለጽድቅ ያኖርኩትን ሊያፈስብኝ እምባ፣ የተጠራቀመ ያስቀመጥኩት መባ፣ ለአምላክ እንዳይሆነኝ ሊወስድብኝ ሌባ። ከእንጨት ድጋፍ በቀር የማያውቀው በሬን ከሳንቃው አለፈ ሰውየው ማጀቴ። ጥያቄ ጠየቅኩት፣ ምን ፈልጎ መጣ? ከወደ ግራ ጎኑ መልእክት እያወጣ እንዲህ ሲል መለሰ። ታጥባለች ስላሉኝ ሔዋንን ላሰጣ። ቀና ብዬ አየሁ በመስኮት ወደ ውጪ። ፀሐይም አልወጣች፣ ደጇን ለቀቀው ውርጭ። ዞር አልኩኝና ደግሞ እሱን አየሁት። ቆንጆ ጥላ ይዟል የሚያወጣ ክረምት። በጣም ሰፊ ሆና ዘርፈፍ ያለች ናት። ደግሞም ባናቷ ላይ ብርሃን አክሊል አላት። ልብ ያስተዋለና የጥላይቱን መምጫ በታላቅ አክብሮት ድጋሚ ጠየቅኩት። እንኳን ደህና መጣ፣ ከወዴት ነህ አልኩት። ከቤተልሔም ነኝ፣ የክርስቶስ ዘመድ። ተንጠልጥዬ ዳንኩ ተገምዶልኝ ገመድ፣ በደሙ የገዛኝ ወድቄ በመንገድ እያለ ሲቀጥል እጅግ ገዛኝና ሔዋን ነኝ አልኩት። አዳሜ ነውና ይላል። እንግዲህ ያው ስላልተዘጋጀሁበት አሁን እገባለሁ ብዬ ስላላሰብኩኝ አልመረጥኩም ነበር። ለዛ ነው ትንሽ ከሌሎቹ መንፈሳዊ ይሄኛው ይሻላል በሚል ይሄኛውን ያነበብኩላችሁ። ቅር እንዳለ። አይ በጣም ቆንጆ ግጥም ነው። እሺ ቆንጆ ግጥም ነው። በርቺ። እሺ በርቺ። በጣም እናመሰግናለን። እሺ ሌላም ቀን ነይ። እሺ እኔም አመሰግናለሁ። ክበሩልኝ። እሺ አበረታታቸው። ባይዙ የማዳም ቅመሞች እንደዚህ ቤት ውስጥ ሆነው የተለያየ ተጨማሪ ታለንት ምናምን ያላቸውን መንፈሳዊ ስትለይ ችግር የለውም። ግን እዚህ ውስጥ አሁን የተለያየ አይነት እምነት ተከታዮች ነው ያሉት እና መንፈሳዊ ሲሆን አንቺ ምናልባት የምትከታየውን እምነት እዛ ውስጥ ያለውን ትምህርታዊ ነገር ሊሆን ይችላል። አትሳሙኝ ቀዶ ጥገና ላይ ያለው ተው ጌም ላይ ነው መሳሳም ኪሲንግ ምናምን ያለው። እዚህ መቀስ ምላጭ መጥረቢያ መርፌ ምናምን መቅደጃ ይዤ ኪሲንግ ማስክ አድርገን ተው በሕግ አምላክ። እስም አለው ስልኩ መቀስ መርሳትም አለ ሆድ ውስጥ ችግር አለ እና ለዛ ነው። እሺ እና መንፈሳዊ ሲሆን ችግር የለው ምንም እንትን አንልም። ግን ከሪስፔክት አንጻር ሁሉንም ያማከለ ሁሉም ሊሰማው የሚችለው ሁሉም የሚስማማበት የሆነ እንደዚህ አይነት ግጥሞችን አንበቡ። እሺ ከዛ አንጻር ነው። ሄሎ ማያ ኪሲንግ አሁን እዚህ ቀዶ ጥገና ተው። ኪሲንግ በጣም ከባድ ነው። እንስማ አሁን ጌም ላይ ምናምን እንሰማለን በደንብ እንዳያሳስባችሁ። እሺ በደንብ ምንም ችግር የለው። እዚህ ግን ቀዶ ጥገና ክፍል ውስጥ በጣም ከባድ ነው። ልብም ላይ እንቀዳለን ብለን ሳምባ በቀድስ ሆነ ስም አለው። ጤና ይስጥልኝ። ሄሎ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ደህና ቆየኸኝ። ምን እንታዘዝ? ወይኔ የቱን ብዬ የቱን ልንገርህ ማለት የገባሁት ማለት ነው። የሆነ በፊት የሆነ ቦታ ዱባይ ሰርቼ ነበረ እና ብሬ ላክስቴ ነበር የምልከው ባሳደገችኝ። በዚህ ጉዳይ ለማክር ነው። የእናንተ ምክር ነው የምፈልገው። ኮሜንታተሮችም ራሳቸው ከነሱም እያየውኝ ደግሞ መማራው ይኖራል ብዬ ነው። ላክስትሽ ለምንድን ነው የምትልኪው? ማለት ወደ አረብ ሀገር ስመጣ እሷ ናት ፕሮሰሱን ሁሉን ነገር ጨርሳ ከልጅነት የጀምራ ያሳደገችኝ አክስቴ ናት እና በጣም ነው የምወዳት፣ በጣም ነው የማከብራቸው እነሱን ማለት ነው። እሺ
ስመጣ አክስቴ ያው መሀን ነች። ልጇ እንደ ልጇ ነው ያሳደገች በነገራችን ላይ ማለት ነው። እና ወደ አረብ ሀገር ስመጣ ምን ተፈጠረ መሰለህ? የቤተሰቦቼ ገጠር ናቸው እና ስልክ ቁጥር ምናምን ነበር ያስኩት ማለት ነው እነሱን። ባሏ እስከ መናኸሪያ ሲሸኘኝ ከዛ ስልክ ቁጥሬ ምናምን እንዳለ ተቀበለኝ። እኔ በዛን ሰዓት አላውቅም፣ ልጅ ነኝ። በቃ ያው ፓስፖርትም ሳወጣ በሱ ስም ነው የወጣልኝ። ማለት የአባቴ ስም በራሴ አባት ሳይሆን በእነሱ ተጠርቼ ነው የመጣሁት እንዳለ ማለት ነው። አረብ ሀገር ከመጣሁ በኋላ ሰው ስለማላውቅ እዛ ከምሰራበት ቤት ምደውል ለእነሱ ብቻ ነው ምጠይቅ። ቤተሰብም እነሱ ማለት ቤተሰቦችን ምጠይቅ በእነሱ ብቻ ነው። አግኝቻቸው አላውቅም። 4 ዓመት ስኖር እናቴን፣ አባቴን፣ እህት ወንድሞችን እና በቃ ብር የምልከው በእነሱ ነው። መጨረሻ ላይ እየላኩ እያለ እነሱ ማለት አልክም ነበረ 6 ወር ምናምን እስኪሆነኝ ድረስ የሆነ ቤት ልንሰራ ነው እና እነሱ ያው ልጅ የላቸውም ብያለሁ። እንደ ልጅ ነው እኔን ተቀብለው ሲያሳድጉኝ የኖሩ። እንደ ልጅ ነው ያዙኝ እና ላንቺ ነው ቤቱ ምን ሰራልሽ፣ ላንቺ ነው ቦታው የተገዛሉኝ። ከዛ ብር ላኪ ቤቱ ይሰራሉኝ። እሺ ብዬ መላክ ጀመርኩ። እኔ ከዛን ጊዜ ጀምሬ ማለት ነው። እንደነገርኩ ቤተሰብ ምንም ማውቀው ነገር የለም። በዚህ መሀል በቃ በየጊዜው ልካለው ምልክ በባንክ ነው በሰዓቱ አላቅም እኔ ብያለሁ። ምንም ነገር የማውቀው ነገር የለኝም። እዛ የምሰራበት ቤትም ስልክ የለኝም። ስልክ ምደውል በሴትዮዋ ነው። ከዛ የሆነ ሰዓት ላይ የሆነች ኢንዶኔዥያ ነበረች ወደ ሀገሯ ልትገባ ስትል ከምሰራበት ሴትዮ እህት ቤት የምሰራ ነበረች። ስልክ ሸጠችልኝ ከነሲም ካርዱ ማለት ነው። በድብቅ መጠቀም ጀመርኩኝ። ደውዬ ስጠይቃቸው ቤቱ ከዚህ ደርሷል፣ እንደዚህ ነው እያሉኝ በጣም ብዙ በቃ ያንን ገንዘቤን ስልክላቸው ኖርኩኝ። 4 ዓመት የሰራሁበት ሙሉ ማለት ነው። ልክ ለመግባት 2 ወር ኦር 3 ወር ምናምን ሲቀረኝ አክስቴ ማለት ነው እንዲህ አለችኝ፣ ግን አንቺ ብር የምትልኪው ለምንድን ነው ማለት ብሩን የምትልኪው በምን ጉዳይ ነው አለችኝ እሷ ማለት ነው። እዛ እንደዛ ስትለኝ በጣም ደነገጥኩኝ። ቃምለው ነገር ግራ ገባኝ። ከዛ አንዴ ቤት እየሰራን ብላችሁ ለምን እንዲህ አልኳት ስላት አይ እኔማ ላንቺ የሆነ አላማ ጥሩ ነገር እንድትይዥ ነበር የምፈልገው አለችኝ። ከዛ እንዴ ይሄንን ቤት እኮ ቤቱ ይሰራል ያላችሁ ለኔ ነበር ምናምን አልኳት። እዛ ምንም አላለችኝም፣ ጸጥ አለችኝ። እንደዛ ስላት ማለት ነው ስልኩን ዘጋችብኝ። እኔም እንደምንም ብዬ ያን 3 ወር ጨርሼ በቃ ሀገሬ መግባት እንደምፈልግ ነገርኳቸው ሰዎች። 3 ወር እንደጨረስኩ ገባሁ። ስገባ የተወሰነ ብር ማለት የ4 ወር ደሞዝ ነበረኝ። ግን ያንን ብር ራሱ እንደገባው ከቤት ወደው ማለት በሩ የሚስተካከል ነገር አለው መስታወት ምናምን በመስታወት ነው የሚሰራ ምናምን ብለውኝ ያንን ብር ባንክ ቤት እጄን ያስመነዘረችኝ አብራኝ ሂዳ ማለት ነው። ቀጥታ እንደሄድኩኝ ሪፖርት ላይ እነሱ ናቸው የተቀበሉኝ። ከዛ ያንን 40 ምናምን ሺህ ብር ሰጥቻት በሩ ተሰራ። ትንሽ ጊዜ እንደቆየውኝ ስራ ጀምሪ ምናምን አሉኝ። ከዛው ማለት ነው አይኔ እናትና አባቴ ማየት ፈልጋለሁኝ። ከእናት አባቴ ጋር ከተለያየውኝ ቢያንስ 14 ዓመት ምናምን ሆኖኛል። ልጅ እያለሁ ነው ይዘኝ መጣች። እንደመጣውኝ ቤተሰቦችን አላየውም። ወደ አረብ ሀገር ነው የላከችኝ። ከዛ እናት አባቴ ማየት ፈልጋለሁ፣ ስልክ ካላቸው ወይ ስልካቸውን ስጪኝ ምናምን አልኳት። እዛ በቃ እንደዛ ከሆነ አብረን እንሄዳለን አለችኝ። እዛ ማለት ያው ባሏ ደግሞ ፍላጎት የለውም አብረን እንድንሄድ እኔና እሱ አብረን እንድናወራ እንደዚህ አብረን ቁጭ እንድንነጋገር ምንም አይነት ፍላጎት አያሳይም። እንደዛ ከሆነ ደስ ይለኛል። አንደኛ እኔ መንገዱንም ስለማላውቀው በጣም ሩቅ ነው። 2 ቀን 3 ቀን ተጉዘን ነው እዛ የምንደርሰው በመኪና በሰዓቱ ማለት ነው። እዛ አብረን ስንሄድ እኔ ብር የለኝም። 4 ዓመት ሰርቻለሁ። ያው ለቤት ለነሱ እንትን ብዬ ልክ ጨርሻለሁኝ። እዛ በቃ ብር ያስፈልጋል። ወርቅ ምናምን ገዝቼ ነበረ፣ ለሷም ለኔም ወርቅ ገዝቼ ነበረ። ግን በቃ ማለት እንደዛ ብላይ ስለነበረ የገዛሁትን ወርቅ ለሷ አልሰጠዋትም። ወዲያው ያንገትም የጀሮም የእጅም ሙሉ ኮምፕሌት ነበር የገዛሁት ማለት ነው። ከዛ አልሰጠዋትም፣ ዝም ብዬ ያስኩትና ለሷ ያልኩትን የጀሮውን ሸጥኩት። ሽጬ ቤተሰብ ጋር ስሄድ አባቴ በጣም ታሞ ነበረ። አባቴ መታከም ነበረበት። ድጋሚ የእሷን የጣቱን ወረቀት ለእሷ ያልኩትን ሽጬ እሱን ታከም አባቴ። እኔም ከእሷ ጋር ትንሽ ጊዜ እንደቆየን በቃ እዛም ማለት ብዙ አልቆየውም። ተመልሼ
ከሷ ጋር መጣን። ከመጣን በኋላ የሆነ ትንሽዬ ሱቅ አለ ከዚህ የነሱ ማለት ነው የራሳቸው ነው ያ ቤቱ ሱቁ። ከዚህ ስሪ ምናምን አሉኝ። አይኔ በቃ በሰዓቱ ብር ስለሌለኝ ማለት ነው ምንም ማለት አልቻልኩም። መስራት አልፈልግም እዚህ ማለት ወይ ብር እንደዚህ በቃ ልላቸውን ፈራውኝ፣ በጣም ፈራዋቸውኝ። አንደኛ ባሏ እንደነገርኩህ ነው እንደዚህ ከሷ ጋር እንደዚህ የሆነ ምክክር ነገር መወያየት ነገር ፊት አይሰጠኝም። እሷም በተመሳሳይ የሆነ ነገር ካልኳት ተሎ ብላ ወይ ለሱ ትነግረዋለች ወይ ለሌላ ሰው ነገር ታወራለች። እንደዚህ የሆነ ነገር ትላለች ማለት ነፃነት አሰጠኝም። በጣም የመታፈን ነገር ነበረብኝ ማለት ነው። ከዛ እንደዛ ሲሆን እኔ ብድግ ብዬ አዲስ አበባ መጣሁ ተመልሼ ማለት ነው። አዲስ አበባ መጥቼ ሻይ ቡና ጀመርኩኝ። ከዛ ጀምሬ በቃ ሌላ ነገር ጀምሬ ምናምን ነይ ይሉኛል። እዛ ካሉበት ወደ ጅማ መስመር ስለሆነ ነይ ምናምን አሉኝ። መሄድ አልፈለኩም። ዝም ብዬ ያንን ስራ ቀጠልኩኝ። 8 ወር ምናምን እንደሰራውኝ ተመልሼ ሂጄ በቃ መጠየቅ አለብኝ ብሩ ምናምን ብዬ ጠየቅኳቸውኝ። የላኩበት ወረቀት ሙሉ ወረቀት አለኝ። ምንም እንትን አልተውኩላቸውም ማለት ነው። እና እኔ ብሩን ፈልገዋለሁ ወይ ቤቱ ይሄ ነው ብላችሁ የነበረ ምናምን ብዬ አጎቴን ይዤ ጠየቅኳቸው። ስጠይቃቸው አይ እኛና አንቺና እኛ እኮ ንብረት አልተከፋፈልንም፣ ትንሽ ጊዜ ተረጋጊና ሁሉም ነገር መስመር ይይዛል፣ ቤቱ በስምሽ ይዞራል አሉ። ባሏም ማለት ነው። በቃ ሁሉም በዛ ተስማምተን እሺ ምናምን ብዬ ቀጠልኩኝ መኖር። ያ ቤት ካርታና ፕላን ሲወጣ በራሳቸው ስም አወጡት። እኔ ተመልሼ ወደ ቤሩት መጣሁ። ቤሩት እየሰራው ያለ የቤቱ ማለት ውሃ ልክ ምናምን ይቀረው ነበረ። ለሱ እንደዚህ ምናምን ነገር ጠየቁኝ። ሲጠይቁኝ አይ እኔ አሁን ላይ ምንም ነገር ማድረግ አልፈልግም ብዬ ሳልክላቸው ቀረውኝ። ሳልክ እንደዛ እንዳልን ማለት ነው። በመሀል እሷ ስሜን ማጥፋት ጀመረች፣ አክስቴ ማለት ነው። አክስቴ ምን አለች? አጎቶች ምናምን እንዴት አደረግሽ ምናምን ብለው ሲጠይቋት አባቴ በዛ መሀል አርፎ ስለነበረ እኔ ወደ አረብ ሀገር ተመልሼ ወደ ቤሩት ስመጣ እንዴት አደረግሽ ምናምን ሲሏት እኔ ጋር እኮ ምንም አይነት ብር የላትም፣ ብሯን ሰታ የጨረሰችው ለወንድ ነው አለችኝ። ለእነሱ እንደዛ ስትላቸው ቤተሰብ ደግሞ ሙሉ ማለት ነው በቃ የእውነት እውነት ነው የመሰላቸው። ምንም እንዳላደረኩላቸው ነው የተሰማቸው። በቃ ለሷ ምንም ነገር እንዳላኩኝ በመሀል ለምን አዲስ አበባ መጥቼ የሻይ ቡና ጀምሬ ስለነበረ የእውነት ነው የመሰላቸው ቤተሰቦች ማለት ነው። በቃ ወንድሞች እህቶች ምናምን ይሄ ነገር እውነት ነው ምናምን ብለው አመኑ እነሱ ማለት ነው። ማንም በቃ እኔን ሊቀበለኝ አልቻለም። በዛ መሀል እኔም በቃ እንትን ሲለኝ ከአቅሜ በላይ ሲሆን ምናምን በቃ እግዚአብሔር የስራሽን ይስጥሽ ነው ያልኳት ወዲያው ማለት ነው። እግዚአብሔር የስራሽን ይስጥሽ፣ እኔ እንደዛ አድርጌ ከሆነ የእውነት እኔ ወንድ ልጅ አይደለም ገንዘብ የመብላት ይቅርና በዛን ሰዓት እሷም ነፃነት ስለማሰጠኝ ካስተዳደግ አንፃር ማለት ነው ምንም አይነት የወንድ ጓደኛ ራሱ መቅረብ ፈራ ነበረ። በቃ ምንም ነገር የለኝም እኔ ወንድ ልጅ ገንዘቤን አልበላም፣ ግን እኮ ለእናንተ ነው እንደዚህ ያደረኩት። አንደኛ ሙሉ የላኩበት ወረቀት በቃ ወራቶቹ ሙሉ አንድ በባንክ ስለነበረ ማን ደረሰኙ አለ። ለምንድን ነው እንደዚህ ያልሽ ምናምን ስላት ማለት ነው እኔ ሐቁን የተናገርኩ አለችኝ። ምንድነው ሐቅሽ? ሐቅ ካለሽ ለምንድን ነው እንደዚህ ታረጊ? እኔ እኮ ብዙ ነገሮች አንደኛ በፊት እሱ ባልሽ ሲሄድ ስልኬን እንደዚህ አድርጎ ነበር የተቀበለኝ። እንዳለ ጽፌ ያስኳቸውን ስልክ እንኳን ለቤተሰብ የጉረቤት ስልክ ብዬ ያስኳቸውን እንኳን መንገድ ላይ ነበር ተቀብሎ ያስቀረ። ቤተሰብ ማግኘት አልቻልኩም። በዛን ሰዓት እኔ እንደዚህ ብለሽኝ ነበር፣ አንቺም እኮ ቤቱ ያንቺ ነው የሚሰራው ብለሽኝ ነበር፣ ለምን ይሄን አደረግሽ ስላት ይሄ ግልጽና ግልጽ ነው፣ አንቺ ያደረግሽው ነገር ነው። እዚህ ጋር ቁጭ ብለሽ ስሪ ከኛ ጋራ ስንልሽ አሻፈሬ ብለሽ እዛ አዲስ አበባ ሄድሽ። አዲስ አበባ ከሄድሽ በኋላ በቃ ከወንድ ጋር ስለነበርሽ ብርሽ ሲያልቅ ነው እንደገና ለእኛ በስጦታ የሰጠሽንን ብር ዛሬ መጠየቅ የጀመርሽ አለችኝ። እና በጣም በቃ ውስጤ ተሰማኝ። እኔም እንደዛ እንዳለችኝ ነው። እሺ በቃ እግዚአብሔር እውነት ካለ ለእኔ ይፈርዳል፣ ካለለ ደግሞ እውነት እኔ የማምነው አምላክ የእውነት የውሸት ከሆነ ያሳየኛል አልኳት። እንደዛ እንዳልኳት እኔ በሰዓቱ ባህር ዳር ነበርኩኝ። ስራ ከሆነ ሰው ሽሮ ቤት ተቀጥሬ መስራት ጀመርኩኝ ማለት ነው። ብዙ አልቆየውም። ከሆነ ሰው ጋር ተዋውቄ እኔ እንትን አልኩ፣ ወለድኩ ማለት ነው። ስወልድ ደውዬላት ስደውልላት ነይ ከዚህ እናርስሻለን አለኝ ባሏ ማለት ነው። ግን መሄድ አልፈልግም። በዛን ሰዓት የምፈልገው ብር ነው፣ ገንዘብ ያስፈልገኛል ማለት በቃ እንደዛ ነበር ያልኳቸው ማለት ነው። ስላቸው ገንዘብ የለንም አሁን አሉ። ያ ቤት ተሸጠ።
ያ ቤት ሲሸጥ ማለት ነው በጣም በብዙ ጥሩ ዋጋ ነበረ በሰዓቱ ማለት ነው። ቤቱ ተሽጧል ስላሉኝ ነው ብር የፈልጌ ነበረ እኔ ግን ማለት ነው። ከዛ እንደዛ ስላቸው አሁን ብር ከየት ይመጣል ቤቱ እንዳልተሸጠ ምናምን ነገር ነገሩኝ እነሱ። እኔ ግን በሌላ ሰው ሰምቻለሁኝ። እዛ አሉኝ ዘመዶች ሌሎች የሚያውቁ ቤቱ እኮ ተሽጧል፣ ብርሽን መቀበል ከፈለግሽ ብዙዎች ሰዎች ያውቃሉ እኔ እንትን እንዳልኩላቸው ማለት ነው። ብርሽን መቀበል ትችያለሽ፣ አሁን እኮ እነሱ ብር አላቸው ምናምን አሉኝ። ስጠይቃት እሷ በጣም መጥፎ ቃል ተናገረችኝ ከቲም። ከዛ ነይ እዚህ ከመጣሽ በኋላ ነው ነገር ይስተካከላል፣ እኛ እኮ ከዚህ እንደ ልጅ ነው የምናይሽ፣ እኛ ንብረት አልተከፋፈልንም ምናምን ማለት ጀመረ። ባሏ በአንድ በኩል እሷ በዛ በኩል እንደዚህ ማለት አይኔ መምጣት አልፈልግም፣ ግን ከቻልሽ በቃ አራስ ቤቱኝ የሚያስፈልገኝ ነገር ስለሚኖር የተወሰነ ገንዘብ ላኪልኝ፣ ካልቻልሽ ግን በቃ ታዩ ከዚህ ጋር ፋይሉ ይዘጋ። ግን አንድ ነገር እነግርሻለሁ፣ እኔ ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ። ብር አንቺ ሐቋ አላት ካልሽኝ እመኝልኝ፣ በቃ እኔ ያኔ በላኩበት በአሁኑ ምንዛሬ ሳይሆን አሁን እኔ ባለበት በበፊቱ ብሬን አስበሽ ስጭ፣ ሌላውም ይቅርብኝ አልኳት። መጥቼ በባንክ ቤት እንኳን አይደለም በባንክ ቤት የላኩትን ታዩሽ በሱ ስም ነው በአንቺም ስም የገባለ ወረቀት ብቻ ነው ያለኝ። እሱም ይቅርና እንደመጣውኝ 40 ሺህ ብር ቆጥሬ ለአንቺን የሰጠውሽ እሱን ላኪልኝ ስላት፣ ከዛ ከሷ ሸሸ ገዳሚ የምትይው ያግዝሽ አለችኝ። ልክ እንደዛ ስትለኝ ምንም አላልኩም። በቃ ስልኩን ዘጋውኝ። እኔ ሰኔ 7 ወለድኩኝ። እሷ ደግሞ ምን ተፈጠረ በዛ መሃል ነሐሴ ላይ ይመስለኛል ወድቃ ተሰበረች። እሷ ወድቃ ስትሰበር እኔ ህልም አየሁኝ ቀድሜ ማለት ነው። በህልሜ ምንድነው ባሏ የሷ ባል የሆነ ቋጠሯ ሲዞኝ ስሄድ ያቋጠሮ ማለት አባቴ በህይወት የለም፣ አባቴ የት ሄደች ምናምን ብሎ ስሜን ሲጠይቀው እሷ እኮ እንደዚህ ሄደች ይለዋል። እኔ የምሄደው ወደ ጸበል ቦታ ነው። ባሏ ደግሞ ቋጠሮ ይዞ ወደ እኔ ሲመጣ ከዛ ሄደች ሲባል በጣም ይናደድና ሲበሳጭ ማለት ነው እየተበሳጨ ተመልሶ ሄደ ሳያገኘኝ እኔን ማለት ነው። ከዛ ይሄ ነገር ምንድነው ምናምን ብዬ ወንድሜ በገዳም ውስጥ የሚኖር ወንድም አለኝ። ከዛ ነፍሰ ጡር እንደሆንኩ ለወልድ 15 ቀን ሲቀረኝ በጣም ከባድ አቀበትና ቁልቁለት ነው መንገዱ። የሆነ ጸበል ሄድኩኝ እዛ ዝም ብዬ ለመጠመቅ አይደለም፣ በቃ ያ ህልም ስላየው ጨንቆኝ ነው። በቃ አንደኛ ነፍሰ ጡር ነኝ፣ በቃ በጣም ውስጤ በጣም ተጨናንቋል። እሷም እንደዛ ስትረስ ውስጥ ከታኛለች፣ አናዳኛለች፣ ተበሳጭቻለሁ። ግን ይሄ ህልም መፈታት አለበት ብዬ ሄድኩኝ። እኔ ጸበሉ ቦታ እያለውኝ እሷ ወድቃ ተሰበረች። ስትሰበር የእግሯ ይሄ ምንድነው ጉልበታችን ላይ ማፈኛ ነው ምንድነው የሚባለው? ጉልበት ነው የሚባል እሱ ማለት ነው። እሱ ሾልኮ መንቀሳቀስ አትችልም ተባለ። እኔ ከጸበሉ ወጣሁኝ። መጥቼ ያ ወሬ ሰማሁኝ። ስሰማ እውነት ማለት በጣም ለሷ በጣም ነው መወዳት ብያለሁኝ። አሁንም ቢሆን በቃ ክፉ ነገር አልመኝላትም ነበር። በሰዓቱ ግን የመጣው ለኔ የተላከ መንፈስ ለሷ ማለት ወደ እኔ የሚላክ ነገር ነበረ። ግን እኔ ወደዛ በመሄዴ አምልጫ ነው ምናምን ብዬ ተናገርኩኝ። ለሷ ነገርኳት። ይሄን ህልም አይቼ ነበረ፣ ግን እግዚአብሔር አልተወኝም። አንቺ ብዙ ነገሮችን አስደርገሽብኛል እና ወደ ኋላ እንድቀር ያደረግሽኝ አንቺ ነሽ። እባክሽን እኔ አሁን ገንዘብ አይደለም የምፈልገው፣ እሱም ቢሆን ይተወኝ፣ ባልሽም ይተወኝ፣ አንቺም ተይኝ። ብዙ ጊዜ ህልማ ያለውኝ በህልም ማለት እኔ ንጹህ ሰው ላልሆን እችላለሁ፣ ግን እግዚአብሔር አንዳንዴ ማለት ነው ክፉ ብንሆን እንኳን ክፉ የሚመጡብንን ነገር ቀድሞ ያሳየናል። እና እንደዚህ እያየሁኝ ነው እና ተይኝ በቃ እኔ ወደ ገንዘብም አልመለስም አልኳት። እንደዛ እንዳልኳት በቃ አርፈሽ ካልተቀመጥሽ ምናምን ነገር አለችኝ። እዛ የባሏ ወንድም ደወለልኝ የሆነ ሰዓት ላይ ማለት ነው። ማለት አንድ ቀን ደውሎልኝ አያውቅም። ሲደውልልኝ እዛ ለምን ደወልክ ምናምን አልኩት። ከዛ ስለው አይፈልገንሽ ነበር ምናምን እንደዚህ ምንድን ነው የሚያጣላችሁ ምናምን አለኝ። አይ እኛ እኮ በቃ ዘግተናል፣ የምትሰጡኝ ከሆነ ገንዘቤን ስጡኝ፣ እናንተም ነገሱ የሆነ ነገር ቢሆን እርግጠኛ ነኝ በእኔ ገንዘብ ማንም ልታካፍሉኝ አይችልም ምናምን። አይ እሱ እንደዚህ አይከዳሽም ምናምን አለኝ። እሺ እናያለን ምናምን ብዬ እየኖርኩ እያለ ማለት ነው እሱ በመሀል ደግሞ እሱ ደወለልኝ እንደዚሁ ማለት ነው። ከወለድኩ በኋላ ደውሎ ማለት ነው እኛ እኮ እዚህ መተሽ እንድታርሽ ምናምን እንፈልግ ነበረ ምናምን አለኝ። አይኔ የምፈልገው ገንዘብ የምትሰጡኝ ከሆነ ገንዘቤን ስጡኝ፣ የማትሰጡኝ ከሆነ ግን በቃ ከዚህ ላይ ስልኩ ይዘጋ፣ አንደዋወል፣ አንጠያየቅ። ግን መጠየቅ የምችልበት መንገድ ካለኝ በህግ ጠይቃለሁ አልኩት።
እሱን እንደዛ ስለው ማለት ነው ካገኘሽ ሞክሪ አለኝ። እና ደግሞ በዛ መሀል ምን አይነት ወሬ አወራኝ መሰለህ? ያ ወልጅ የለ ገንዘብ እንደዚህ ያስፈልገኛል፣ እኔ እንደዚህ ነው ወደ እሱ ሀገር መንጣት አልፈልግም፣ የመንጣት ፍላጎቱ የለኝም፣ እዚህ ሀገር ነው መኖር የምፈልገው ምናምን ስለው ማለት ነው የሆነ ነገር አሰርተውብሻል አለኝ። እንደዛ ሲለኝ ለምን እኔ በፊት ያየሁት ህልም አለኝ። አንደኛ በጣም ተደጋጋሚ ብዙ ህልሞችን አያለውኝ። እሱ ካደረጋቸው ነገር ከልጅነቴ እየተናገረ እኔና አክስቴ እንድናወራ የማይፈልግበት ብዙ ነገሮች እያለ ተረዳሁትና እንዴ ይሄ ነገር ምንድን ነው ምናምን ብዬ ራሴ መፈተሽ ጀመርኩኝ። ስጠይቀው እሱ ልክ ወዲያው ከሱ ሀገር እኮ ያለሽበት ሀገር መድኃኒቱም ያለ ከሱ ነው፣ መፍትሄውም ማለት ማሰሪያውም መፍትሄውም ያለ ከሱ ነው አለኝ። ምን ለማለት ፈልጎ እንደሆነ ፍጹም አልገባኝም። ከዛ እንግዲህ አንተ እንደዚህ ካልክ እኔ የማምነው አምላክ አሳልፎ አይሰጠኝም፣ ግን ደግሞ ሲሆን መድኃኔዓለም እውነት አባቴ በጣም ነው መድኃኔዓለምና ገብርኤል የሚዘክረው። የእውነት የሆነ ቀን ላይ የሆነ ነገር ያሳየኛል። አምላክ ካለ ለእኔ ይፈርዳል፣ ግን ፍርድን በምድርም ብቻ ሳይሆን በሰማይም ሊፈርድብ ይችላል። ግን እኔ አምላኬን የምለምነው በሰማይ ቤት ሳይሆን በምድር እንዲያሳየኝ ነው አልኩት፣ ለሱ ማለት ነው፣ ምንም ሳልፈራ ማለት ነው። ወይ ግርህን በቃ እሷም እንደዛ ብላ ተናግራ የነበረ ግን አሁንም አልተዋችሁኝም። እግሯን አታለች። ለኔ ያልከው ለኔ የተላከ ነገር ለሚስትህ ሆኗል። አንተም ደግሞ የእጅህን ታገኛለህ አልኩት። እመብርሃንን ነው የምልህ። እሱ እንደዛ እንዳልኩት ልክ በሶስተኛ ወሬ ምናምን ላይ አይኑን ታመመ ተባለ። ሌላ ሰው ነው የነገረኝ። ስልኬን ዘግቻለሁ። አዲስ አበባ መጣ። አዲስ አበባ መጥቶ ሕክምና ሲደረግለት ሁለት አይኑ ሁሉ ማየት አይችልም፣ ኦፕሬሽን መሆን አለበት ተባለ። ሲባል እሷ ደወለችልኝ። ስደውልኝ እኔ ስልክ ማንሳት አልፈልግም። ነገርኩት ለወንድሜ እዛ ገዳም ለሚኖረው፣ በቃ ገንዘብም ይቅርብሽ፣ በቃ እሷንም ይቅር በያትና እንትን በይ፣ በቃ አትገናኝ፣ ስለ ገንዘብም አትጠይቂያ፣ ካሁን በኋላ አያስፈልጉሽም አለኝ ብዬ ታውኳቸው። እሱ አይኑ ጠፋ፣ ሁለት አይኑም ማየት አይችልም። እሷም ጉልበቷ ተመታ፣ ዝም ብላ ተሰብራ ነው ያለች። መንቀሳቀሳችንም ያው በእንትን ነው የምትሄደው። እና አሁን ስልክ ሁሉ ቀይሬ ያለውኝ እኔ ስልኬን ከየት እንዳመጣች አላውቅም። የሆነ ቀን እዚህ ባለውበት ቦታ ሁኜ ልጅን ማሳደግ ማለት እግዚአብሔር ውስጥ ልጅን አባ በጣም ነው የምወደው፣ በጣም ነው የማከብረው። በዚህ አጋጣሚ ማለት ነው ምንም ሳይኖረኝ ምንም ነገር ያለ ምንም ነገር ነው እሱ ረድቶኝ ከዚህ የደረስኩኝ። አሁን ያለሁት በእርግጥ በስደት በሆንም ማለት ነው ልጅን እንደዛ እንትን ብዬ ልጁን አምጪውና እኛን ያዘው ሁሉ ለማለት እነሱ አሰቡ። እነሱ መልሼ እንድጦራቸው ፈለጉ። እንድጦራቸው ስልህ እዛ ሀገር ሂጄ ዝም ብዬ እነሱ አገልጋይ ልክ ድሮ እንደማገለግላቸው አሁን ድጋሚ እንዳገለግላቸው ይፈልጋሉ። ልጅሽን ይዘሽው ነይ፣ ሰውዬሽ አያስፈልግሽም፣ እዚህ እኮ ብትመጭ ትለወጫለሽ፣ እንደዚህ ምናምን ማለት መደርደር ምክንያት ፈለጉ። እኔ መሄድ አልፈለኩም በጭራሽ። እዛስ እንደዛ እያለችኝ እኔ እዚህ ሀገር እንደመጣውኝ አሁን ቅርብ ሰዓት ስልኬ ማን እንደሰጣት አላውቅም፣ ተደወለልኝ። ስልክ ተደውሎ ማለት ነው ምንድን ነው ያለችኝ? እኛ እኮ አንቺን ጠልተንሽ አልነበረም፣ አንቺን ጠልተንሽ አይደለም እንደዛ ያልንሽ፣ አንቺ እንድትቀየሪ ካልሆነ ቦታ ላይ እንዳትወርቂ ብለን ነው እንጂ አለችኝ። እንዴት ለኔ እንዴት ማለት አልገባኝም። ስልኬን ከየት አገኘሽ ነው ያልኳት፣ ተሎ ብዬ እኔም ማለት ነው ስልክ እናግኝ ካል እኛ አንቺን አይደለም ስልክሽን ማግኘት አንቺን እኮ ማግኘት ቀላል ነው አለችኝ። ከዛ አይ ምን አስበሽ ነው ምናምን ነው ያልኳት። ምን አስበሽ ነው ለምንድን ነው አሁን የላክሽው ስላት፣ ማለት ምን አስበሽ ነው የደወልሽልኝ ስላት፣ አንደኛ እኔ አላውቅም ብቻ የሆነ የምለው ነገር የምትለው ራሱ ግራ ገባኝ። አንደኛ አንቺ ጥሩ ሰው አይደለሽም፣ ሁለተኛ ደግሞ ያደረግሽው ነገር ሁሉ አንቺ ታውቂዋለሽ። አሁንም ቢሆን ራሽን ማስተካከል ማለት አንቺ ራሽን ማስተካከል ካልቻልሽ ከዚህ በላይ ላደርግ እችላለሁ አለችኝ። አክስቴ አፋውታ ማለት ነው። ምንድነው ማድረግ የምትችለው አላውቅም። እዛ ፈራሁኝ፣ ጠየኩኝ ሌላ ሰው ከዛ የሚኖር ሰው ጠየኩኝ። ምንድነው እያሰቡት ያለው ለምንድነው ፋይላችን ተዘግቷል፣ የበፊት አለኝ ያ ነገር እንዲፈለግ ፈልጋለሁ አሁን አልኳት። እኔ በቀደም ማለት ነው ስትደውልልኝ አሁን ሁለተኛ አልኳት ገንዘብ አልሰጥሽም። ሲቀጥል ደግሞ ገንዘብ ያ ብቻ ሳይሆን
በፊት የላኩበት ገንዘብ ሪሲት አለ። ያ ሪሲት ስላለኝ አሁን እኔ አንቺ አምነሽ የምትሰጪኝ ከሆነ ትሰጪኛለሽ ገንዘቤን። ቤቴን በስሜ የምታዞሪ ከሆነ ቤቱ አንቺ ነው ያልሽኝን ያኔ ስልክ ስላልነበረኝ ጊዜ ቴክኖሎጂ ባልተሻሻለበት ሰዓት በማላውቀው ሰዓት ስሜን ሁሉ ቀይረሽ ያንቺ ልጅ አድርገሽ ሁሉን ነገር አድርገሽ ስለላክሽኝ አምኜ ስለነበረ አሁን ያ ሁሉ ስላለኝ በህግ መጠየቅ ነው የምፈልገው ነው ያልኳት። ከአንቺ ጋር ምንም አይነት ትግል አልፈልግም፣ ምንም አይነት ንግግር አልሞክርም። ግን ምትቺ ከሆነ በስምምነት እናድርገው፣ አይ ካልሽኝ ግን ገንዘቤን እንድትሰጪ እፈልጋለሁ አልኳት። ስላት ማለት ነው ሞክሪ ወንድ ከሆንሽ ነው ያለችኝ እሷ ማለት ነው። እንደዛ ስትለኝ ደግሞ በጣም ተናድጃለሁኝ። እኔ ማለት ነገሩን ትቼው ነበረ፣ ሁሉንም ለእግዚአብሔር ሰጥቼው ነበረ። ገንዘቤንም ላልጠይቃት ዳግም ፈጣሪ ለኔ ያለው ነገር ሁሉ በቃ በህይወት ቁሜ በህይወት ኑሬ ሰርቼ የተሻለ ነገር መድረስ እንጂ የምፈልገው የበፊቱን እየመለስኩኝ እንትን ማለት አልፈለኩም ነበር። ለምን እዛ ብሄድ ብዙ ሌላ ጣጣ እንደሚመጣብኝ ስለማወቅ ነው ያን ነገር እንጂ ገንዘቤን ወይም የልጅነት ጉልበቴ ምናምን ሳያሳዝነኝ ቀርቶ አይደለም። ግን ያንን ታገኘ ለመታገል ያንን ለማንጣት ኃይል የለኝም እኔ። አንደኛ ሰው ያስፈልጋል፣ ሁለተኛ ደግሞ እዛ በቃ እነሱ በጣም እንትን ናቸው ማለት የባሏ ቤተሰቦች በጣም ብዙ ናቸው እዛ የሚኖሩት፣ ኃይል አላቸው እነሱ። እኔ ደግሞ አንድ ብቻዬን ነኝ፣ መታገል አልችልም። ሰው ለመታገል ሰውን ለመጠየቅ ያን ነገር ማለት እንዴት ነው ማግኘት የምችለው ለማለት አጠገቡ ሁነህ ማረፊያ ኑሮህ የሆነ ነገር ሲኖርህ ነው ታግለህ የምታሸንፈው። እኔ የዛ ኃይል የለኝም፣ የዛ አቅም የለኝም። ለምን ከልጅነቴ ጀምራ እሷ ናት ያሳደገችኝ። ሰው አላቅም። የጧት ተማሪ ከሆንኩኝ ጧት እሄዳለሁኝ ተሎ ብዬ ተማሪ ሳይቀድመኝ እየሮጥኩ መጥቼ እሷ ጋር ነው የምሰራ። ከቤት ከወጣው ሱቅ አላቸው፣ ሱቅም ሻይ ቤትም ምግብ ቤትም ነበራቸው። ከቤት ወጥቼ ከሱቅ ነው፣ ከሱቅ ወጥቼ ደግሞ እንደዛ በቃ እንደዛ ብዬ ነው የኖርኩት። ምን ሱቅ እንኳን ልካኝ ትንሽ ደቂቃ ከቆየውኝ ሰድባኝ፣ እስካሁን ምን እያረግሽ ነው እንደዚህ ተብዬ ያደኩ ልጅ ነኝ። በቃ ያን ሁሉ ነገር ስላለ አልችልም እዛ ሀገር ሂጄ እሷ ጋር መታገል። ግን እግዚአብሔር በእውነቱ በቃ ፈርዶልኝ እንዲመለስልኝ ገንዘቤ እፈልግ ነበረ። እሷ ግን እግዚአብሔር በቃ ማለት ለእኔ የምትመኝልኝ ጥሩ ነገር አይደለም፣ በጣም መጥፎ ነገር ነው። አንደኛ እኔ አሁን ላይ አድጌያለሁ፣ ከእሷ የተሻለ ህይወት ነው ያለኝ። እሷ አልወለደችም። በልጄ ሁሉ የምትቀና ነው የሚመስለኝ። እኔ ልጄን በማቆርብበት ሰዓት በህልሜ ይመጡብኛል እነሱ ማለት ነው። በዚህ አጋጣሚ እኔ እና እሷ ሃይማኖታችን የተለያየ ነው። እሷ እምነቷን ቀድማ ቀይራለች እና ከዛም አንጻር ነው ቤተሰብ እንትን ያለኝ። በቃ ታያት እሷ ሃይማኖትን የቀየረ ሰው ገንዘብን ይሰጠኛል ብለሽ አትጠብቂ የሚል እንትን ስለሰጠኝ ነው የልጅ አባት እንደዛ ሲለኝ ነው የተውኳትም እኔ ማለት ነው። በቃ ሃይማኖትን የቀየረ ሰው እኮ አይደለም ገንዘብ ሌላ ነገር እንትን ይላል፣ ከዚህ በላይ ክደት የለም ብለውኛል። ከዛ አንጻር እኔም ትቻን ነበረ፣ ግን እሱ አልተወችኝም አሁን እና ምን ልልህ ነው አሌክስ፣ በመጨረሻ በዚህ በሬሲቴ በወረቀቴ ህግ ላይ ብቀርብ ብከስ፣ ሌላው ደግሞ በስሜ ራሱ ፓስፖርት ሁሉ ነገር በእነሱ ነው። በዚህ በህግ ብጠይቅ ገንዘብ ማግኘት እችላለሁኝ። ያንን ልጠይቅ ይህንን የቻልኩት እንደነገርኩህ ነው። እኔ ስተዋቸው አልተውኝ ስላሉ አሁን ላይ ባለሁበት ሰላማዊ ሰው ሁኜ በምኖርበት ሰዓት መታ እንደገና ብዙ ነገሮችን መጥፎ ቃላቶችን ሰንዝራብኝ ስለሄደች ውስጤ በቃ በጣም የተወኩትን ነገር አሞኝ ማለት ነው ፈንቅሎ ስለወጣብኝ ከአቅሜ በላይ ስለሆነ ነው እሷን ለመጠየቅ የፈለግኩት እንጂ ብትሳዩም ችግር የለብሽ። አሁን ላይ ለመሬት ቦታ የተሰራ በዛን ሰዓት ቦታው የይዞታ ቦታ ስለነበረ ዋጋው ቀላል ነበር ቦታው ሲገዛ። አሁን ቤቱ ካርታና ፕላን ወጥቶለታል። በጣም በጥሩ ዋጋ ይሸጣል። በሚሊዮን የሚሸጥ ቤት ነው። ዋና ከተማ ላይ ነው። ቤቱ አትሸጣም እስካሁን። ያ ቤት የተገዛው ቤት ያኛው ቤት ተሽጧል፣ ግን አላቸው እነሱ ሌላ ቤት በዛ ብር ሌላ ቤት ገዝተዋል። አሁን የገዙበት ቤት ደግሞ ያው ተመሳሳይ ነው። እሺ ሚውት አድርጊና አዳምጪኝ። ይሄ አሁን ለሌሎቻችሁ ሁሉ ትምህርት ነው። እሺ ጋይስ ብላችሁ ብታዳምጡ ጥሩ ነው። ለዛ ነው እኔ ዝም ብዬ ሳዳምጥ የነበረው። ምክንያቱም ተማሩ
ሰው ሀገር ሆናችሁ በተለይ አረብ ሀገር ሰውን የምታምኑ ሰዎች ቤተሰብ ነው፣ ወንድም ነው፣ እህት ነው፣ አጎት ነው፣ አክስት ነው ብላችሁ የምታምኑ ሰዎች መጨረሻችሁ ይሄ ነው። ሰዎች እንዴት አድርገው እንደሚጠቀሙባችሁ ነው የሚያስቡት። ሰው ዛሬ ጥቅሙን ካስጠበቀ ምንም ያደርጋል ጋይስ። ነጥብ ያስቆጥር እንጂ ምንም ከማድረግ ወደኋላ እከሌ ነው አይክደኝም፣ እከሌ ናት አትክደኝም የምትሉ ሰው የለም። እንደማይክዳችሁ እርግጠኛ የምትሆኑት ፈጣሪ ብቻ። ስለዚህ አንደኛ ነገር ስለ ቀላል ነገር አለም እያወራሽ ያለሽው ስለ 4 ዓመት ድካምሽ የሰራሽው ቤት ሰው እንደ ቀላል እጅሽን አጣጥፈሽ ቁጭ ልትይ አትችይም። ማንም አያደርገው። በቤተሰብ አስጠይቀሽ አይ አንተን አንልም ካሉ እጅሽ ላይ ያሉትን መረጃዎች ወስደሽ በህግ መጠየቅ ትችያለሽ። ምንም ጥያቄ የለም። ጠበቃ ቀጥረሽ በስነስርዓት ያሉሽን ዶክመንቶች፣ የድምፅ ምልልሶች፣ ጽሁፎች፣ የገንዘብ ደረሰኞች የላክሽበት ኤቭሪቲንግ እሱን አድርገሽ ምንም ጥያቄ የለውም። ማንም የማንንም ሀቅ መብላት መብት የለውም። መወለድ ቋንቋ ነው ጋይስ። ደም ትስስር ምናምን የምትሉት ነገር መወለድ ቋንቋ ነው። ማንም አብራችሁ ስለተወለደ አያዝንላችሁ። አብራችሁ ስላልተወለደ ደግሞ ወይም ዝምድና ስለሌላችሁ ደግሞ ማንም አይጨክኑባችሁም። የልብ ጉዳይ። ስለዚህ በህግ መጠየቅ ትችላለች በነገራችን ላይ እና ምንም ጥያቄ የለውም። ይህ ለጠረጴዛ ለድርድር የምታቀርቢውን ጉዳይ የለውም። ፈጣሪም ደግሞ በትክክል አሳይቶሻል። የሆነው ሁሉ የአጋጣሚ ጉዳይ አይደለም። እግሯን የሚያጣችው እሷ፣ እሱም ሁለቱም አይኑ ማየት ያልቻለው የአጋጣሚ ጉዳይ እንዳይመስልሽ። እግዚአብሔር የልብሽን ንጹህነት አይቶ ፍርድ እየሰጠልሽ ነው ያለው። አንቺ አትፍረጂ ወይም ቃታ ለመሳል ለበቀል ምናምን አትይጂ፣ ግን ሀቅሽን ግን መጠየቅ ባለብሽ መልክ ጠይቂ። እሱ ምንም መጥፎ ነገር የለም። ፈጣሪ እኮ ማለት ነው በተለያየ መንገድ ይሰራል። ገብቶሻል? አንድ ሰው አሁን መዳን ከፈለገ ለምን ሆስፒታል ይሄዳል አንልም አይደል? ሆስፒታል ሲሄድ በዶክተሩ አማካኝነት ፈጣሪ ያን ሰው ህይወት ይታደጋል። ህግ ቦታም ሲሄድ ፍርድ ቤትም ሲሄድ የትም ቦታ መብቱ ለመጠየቅ ሲሞክር ፈጣሪ በዛ መንገድ ይሰራል። ስለዚህ ያም አንድ መንገድ ነው። እሺ፣ ስለዚህ አይዞሽ፣ እንዳይከፋሽ፣ ቆፍጠን በይ፣ እንዳትፈሪ። የሚያስፈራሩሽ ምናምን ይሄ እንትን ነው፣ የበሰበሰ ዝናብ አይፈራም ነው። ገብቶሻል? ጠይቂ በዛ መንገድ። ከዚህ በኋላ ግን ትምህርት ይሁንሽ። አትመላለሽ፣ የስልክ ልውውጦች ምናምን አታርጊ። እኔ መመክርሽ አሁን ከነሱ ጋር እየተደዋወልሽ ያዙ ይልቀቁኝ፣ እንዲሰራልሻለሁ፣ እንዲያደርግልሻለሁ ምናምን አትባባይ። በአጠቃላይ ወይ ስልክሽን ቀይሪና የራስሽን ኑሮ ኑሪ። ከዛ ቀላል ነው፣ ጠበቃ ትይዣለሽ፣ ቀላል ነው። ከዛ ሙሉ ውክልና ትሰጪውና ህጋዊ ጠበቃ ጋር ሄደሽ በቃ ጠበቃሽን ጨርስ። አንቺ መገኘቱ ላይ አይጠበቅብሽ። አንቺ ሁላ ሄደሽ ከነሱ ጋር ፌስ ቱ ፌስ ይሄ ነው ምናምን እዚህ እንዲህ መባባል አይጠበቅብሽ። በጠበቃሽ አማካኝነት ኤቭሪቲንግ መጨረስ ይቻላል። አንቺን መልክሽን ሳያዩት ያንቺን መልክ ሳያዩት አንቺ ሙሉ ውክልና ሰተሽ ስለ ጉዳይሽ በህጋዊ ጠበቃ አማካኝነት ጥሪ ተደርጎላቸው ተጠይቀው በመረጃ በማስረጃ ሁሉ ነገር ይመልሳሉ። እሺ፣ ምንም እንዳያሳስብሽ። አሌክስ ይቅርታ ማለት አሁን እኔ እዚህ ሌላ ሀገር ነኝ ያለሁት ብዬሃለሁኝ። ደረሰኙ ያው ቤተሰቦች ጋር ሻንጣዬ ጋር እውነት በስርዓቱ አስቀምጨው ነው የመጣሁኝ ሙሉ ማለት ነው። እና አሁን እኔ እዚህ ሁኜ ውክልና መስጠት እችላለሁ፣ መጠየቅ እችላለሁ። ትችያለሽ። ያው ግን ስትይጂም ልታረግሽ እንደ አንቺ እንትን ነው። ግን ያው ሀሳቡ ነው የሰጠውሽ። እሱን አንቺ ወስኝ። ያለሽበት ሀገርም ሆነሽ በኤምባሲ አማካኝነት ውክልና መስጠት ትችላለሽ። ግን እንትን ከማለት አንድ አፍታ ሄደሽ እነዚህን ጉዳዮች መሬት ቦታ ሲይዘሽ መልሰሽ መምጣቱ ትችላለሽ ከፈለግሽ። ዋናው ቁም ነገር ግን መጠየቅ ትችላለሽ። እኔ ዋና ማወቅ የፈለግኩት መጠየቅ እችላለሁ አልችልም የሚለው ነው። እንደነገርኩህ በባንክ ነው የላኩት ብያለሁ። በሐዋላ ይቻላል። በጣም ሙሉ እሱ ነው ወሳኙ ቁም ነገር። ደረሰኞችሽን በደንብ አጠናክሪ። እዛ ዳው ገብስ ነው እንዳያሳስብሽ። እሺ እና ሌላው ደግሞ አሁን አንተ ስልክ ምናምን አትለዋወጭ ያልከኝን የምር ማርያምን ነው የምልህ። ስልክ ቀይሬያለሁ ሙሉ በሙሉ ከእነሱ ጋር የምገናኝበት መንገድ ምንም ነገር የለኝም። ግን እንደነገርኩህ 2 ዓመት ምናምን ሆኖኛል ከእነሱ ጋር በስልክ መገናኘት ካቆምኩኝ ማለት ነው። አሁን ላይ እነሱ በስልኬን ከየት እንዳመጡት እግዚአብሔር ነው የሚያውቀው ብያለሁ።
በማላውቀው መንገድ ስለመጣችብኝ ነው እንጂ እኔ ሁሉንም ነገር ለእግዚአብሔር ሰጥቼው ነበር እንደነገርኩህ ማለት ነው። ግን እሷ ተጋፍታ ይመጣል እኮ አሁን ፈጣሪ ሻቅሽ እንዲመለስ ነው የሚፈልገው። ገብቶሻል? ስለዚህ ጥሩ ነው። ራሳቸው ከቆሰቆሱት እንደው ከእነሱ ጋር መልስ አትለዋውጭ። አሁን ምን ልታደርጊ እንደሆነም አትንገሪያቸው። በህግ ጠይቃችኋለሁ ምናምን ዘራፍና አትበይ። ሙያ በልብ ነው፣ ሙያ በልብ ነው። ገብቶሻል? አንዳንዴ ሰርፕራይዝ ማድረግ ጥሩ። አንቺ እሺ እንደ ደካማ ሰዎች እንደ ደካማ ይቁጠራችሁ። በነገራችን ላይ ይሄ በጣም ጥሩ ቴክኒክ ነው። እኔ መነግራችሁ ሰዎች በዙሪያቸው ያሉ ሰዎች እነሱ አቅመ ቢስ እንደሆኑ እንዲሰማቸው አድርጉ። በጣም ጥበበኛ ሰው ይህንን ነው የሚያደርገው። እናንተ የበላይ መሆናችሁን አሳያለሁ፣ አሳይሻለሁ፣ እኔ እኮ መብት ያለኝ ሰው ነኝ፣ እኔ እኮ አትበሉ ጋይስ። በቃ እሱ አቅም የላትም ይበሉ። እስኪ እሱ አቅም የለውም ይበሏችሁ። እሱ ደካማ ነው የሚያመጣው ነገር ይበሏችሁ ጋይስ። ዝም በሉ። ኃይል እግዚአብሔር ነው። በቃ አንድ ብላችሁ ስራችሁን ትሰሩና ሰርፕራይዝ ታደርጓችኋላችሁ። ድንገት ህይወታቸው ላይ ያላሰቡት ዱብዳ ይመጣባቸው። ስለዚህ የምታረጉት ነገር እንኳን ካለ ብላችሁ አንገታችሁን ደፍታችሁ ማድረግ ነው። እሺ እሺ፣ አሌክስዬ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እውነት በቃ መናገር ፈልጌ መተንፈስ አቅቶኝ ነበረ እስካሁን ድረስ። በቃ በጣም ማለት እሷ ጋር አልተናገርኩም መጥፎ ቃላት። እግዚአብሔር ሁሉንም ነገር ጊዜ ይፍጀው ነው ያልኳት። ጊዜ ይፈተዋል ነበር ብያት የነበረ። ግን እዚህ ገብቼ በቃ መጠየቅ ማግኘት እችላለሁ አልችልም የሚለውን ከማንም ሰው ጋር ማለት መረጃውን አልነበረኝም። እውቀቱ እንደነገርኩህ ምንም አይነት እኔ እውቅና የለኝም። እግዚአብሔር ማለት ያው በጥበቡ ነው የምኖረው ማለት እችላለሁ። ስለምንም ነገር እውቀት ስለሌለኝ ማለት ነው። ስለ ህግም ስለምንም ብጠይቀኝ እኔ እውቅና የለኝም። ግን አሁን እነሱ ይህንን አውቀው ነው አሁን እስቲ ሞክሪ ከቻልሽ ያሉሽ። ምንም አታመጣም እሷ ፋራ ነች። በቃ የምታውቀው ታሪክ የለም። ሚስኪ ታመጣለሽ ሰው። አንቺ አሁን አገርሽ ትሄጂና ህጋዊ ጠበቃዎች አሉ። ገብቶሻል? በቃ በደንብ በህግ የተረጋገጠ በቃ ልታምኛቸው የምትችያቸው ህጋዊ ጠበቃዎች አሉ በህግ ደረጃ። እነሱ ጋር ሄደሽ መጀመሪያ ቁጭ ብለሽ ዲስከስ ታደርጊያለሽ ጉዳይሽን። ከዛ ትመካከሪያለሽ፣ ያሉትን ነገሮች ሂደቱን ታወሪያለሽ። ከዛ ቀስ ብለሽ ነው ስራውን መስራት ያለብሽ። ምንም ሳትናገሪ እንዲህ ላረግ ነው ማትበይ። ለዘመድ አዝማድም ለምታውቂያቸውም ሰዎች እንዲህ ላረግ ነው ዝም ብለሽ አንቺ መስመሯን ፍሬሟን ታሲዥና ዞር ብቻ ነው የምትይው። ከዛ በኋላ ጉዳዩን ህግ ይጨርሰዋል። ቀላል። እሺ አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁንም። አሌክስ ምን ልበል፣ በቃ በጣም ነው የማመሰግን። የእውነት ውስጤ እንዲረጋጋ ሁሉ ነው ሰላም ነው የተሰማኝ ሳወራው ማለት ነው። መተንፈስ ያቃተኝ መተንፈስ እስክችል። ክበርልኝ፣ ኑርልን። ለሁላችንም ብዙ ትምህርቶችን ካንተ ወስጃለሁ። ቴንክ ዩ። እሺ እናት፣ እሺ መልካም ቀን። ብዙዎቻችሁ ፓወራችሁ ለማሳየት ነው። አሁን ለእንደዚህ አይነት ሰው ለእንደሱ አይነት ሰዎች ነው አሁን እዚህ ያለው። አያችሁ እሷን ጨንቋት ነበር። ታውራ እስኪ ጋይስ፣ አሁን ጨንቋችሁ ነበር። ጨርሺ ድንጋይ ሃይላንድ ምናምን የሚወረውሩ ሰዎች አሉ። እስቲ እንረጋጋ ጓዶች። አሁን እሷ መናገሯ 67% ችግሯን ፈቱታል። ባታወራስ ግን ብናቋርጣት አፋፏን ብንላት ምናምን በቃ ወታም መልሳ ወደ ጭንቀቷ ነው የምትሄደው። እና አንዳንዴ ትንሽ ዋይዝ ብንሆን ጥሩ ነው። 2 ሰዓት ተኩል ነው እዚህ ላይ የምንቆየው። በቃ እኮ አመት አንቆይም። ጀስት ብንታገስ አንሞትም። ጋይስ እስቲ 1800 ሰዎች አንድ ቻሌንጅ ልስጣችሁ። ሁላችሁ የምትሰሙኝ ሰዎች ኮመንቱንም ምኑንም ቆም አድርጉትና ለ30 ሰከንድ ብቻ ታፕ አድርጉ። 30 ሰከንድ ብቻ፣ ከዛ ተዉት። 30 ሰከንድ ይዛችሁ እኩል ሁላችሁም በተመሳሳይ ኢነርጂ ለ30 ሰከንድ ታፕ አድርጉ። ከዛ ተዉት፣ ችግር የለም። እሺ። እና ከኔ በላይ ማንም የለም ምናምን አትበሉ። ማድረግ ያለባችሁን ሙያ በልብ ነው ይላል አይደለ? ምሳሌው ሄሎ ፌንት አረገች። በር ላይ ፌንት እያደረጉብን ነው ጓዶች። ነርሶች ጉልኮስ ስጡ እስቲ በር ላይ ሰልፍ ላይ ላሉ ሰዎች። ሄሎ ሰላም አሌክስ። ሰላም። ኧረ አባቱ እኔ በስተት ነው የገባሁት። እሺ ወላሂ። ታዲያ ለምን ላክሽ ታዲያ? የእኔ እናት አሁን በስተት
አስቸጋሪ ነው። ሪኩዌስት እየሳታችሁት ነው። ሪኩዌስቱ ምትነኩት መርፌውን ስታይ ደንግጣ እኮ ነው። ሚዩት ምናምን አደረገች እኮ ተደነባበረች። ሄሎ ወይ አሌክስ እንዴት ነህ? እግዚአብሔር ይመስገን። ጤና ይስጥልኝ። አለ እግዚአብሔር ይመስገን። ምን እንታዘዝ? አረ ድንገት ነው የገባሁት። እየተባባሰ እኔ ድንገተኛ ክፍል አስታማሚዎች በዛ ይግቡ አላልኩም? አስታማሚዎች በጀርባ በር ይግቡ። ተሳስተን እኮ ልንቀድ እኮ ነው። አሁን ዝብጥ እያልታስወሩኝ ጤናማ ሰው ቀደደ ተብዬ እኔ ደሜ መራራ ነው። እንዲሁ ሄሎ ድንገተኛ እንትኖች በር ላይ በጣም በዝተዋል። ጓዶች፣ ነርሶች ለምንድነው ሰልፍ የማታስተናብሩት? አስለቃሽ ጭስ ተኩስ ውስጥ ይበር አካባቢ ትንሽ ብትን እንዲል ወይስ አምቧ እናዘጋጅ መበተኛ። እንደዛ ሳይሻል አይቀርም። ምክንያቱም አስተማሚዎችና እንትን ታማሚዎች በር ላይ በጣም ግርግር በዝቷል። ሄሎ በርጋ ብዙ ፌንት የሚያደርግ ሰው በዝቷል። ያው አበሻን አታርግ ስትሉት ያደርጋል። ታውቃላችኋል። ለዛ ነው እኔ ምንም አለው ገስት ላኩ። እሺ ላኩ ሁላችሁም እዚህ ውስጥ ያለ። ሄሎ አሌክስ ሰላም፣ ጤና ይስጥልኝ። እንኳን ደህና መጣ። እንኳን ደህና ቆየን። ሰላም ነው? ሰላም ይብዛ። ምን እንታዘዝ? አረ እኔ ላደነቅ ነው የገባሁት። በጣም ነው የሚወደኝ፣ በጣም ነው የሚያከብርክ። በጣም ቪዲዮን እከታተላለሁ እንጂ ሌላ ነገር ፈልጌ አይደለም። እሺ እሺ፣ እኔ አባት አመሰግናለሁ። እሺ 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 አባት እሺ። ዛሬ ከወንዶች ጉዳይ አድናቆት እንዴት ነው? ልሞት ነው እንዴ ጋይስ? እኔ አንዳንዴ እንደዚህ ነገሮች ሲሆኑ ሞቴ ደርሶ ነው ወይስ አምሮብሃል ምናምን ሲባል ሰው ሊደፋኝ ነው ይላል አይደል? ያው ሰው ሊሞት ሲል ያምርበታል ይባላል። እንዴት ነው ቀኔ ደረሰ እንዴ? አሞጋገሳችሁ ምሳ። ሄሎ ሄሎ። እሺ ቀጣይ አሞጋገሱኝ። እንዴት ነው ነገሩ? ወዴት ነው? እንዴት ነው? ባሌ አይወድህም፣ ፍቅረኛ በጣም ነው የሚያጥረገርግ ምናምን ነው የምትሉኝ እኮ ብዙ ጊዜ። ሄሎ ሄሎ። ሰላም ሰላም፣ እንኳን ደህና መጣሽ። ሰላም ነው። ሰላም። እሺ ብዛ። ምን እንታዘዝ? ሄሎ አይሰማም እንዴ? ይሰማል። አይሰማኝም። ድንገት ነው የገባሽው? ድንገት ነው የገባሽው ተሳስተሽ? አይ አተሳሳኩም። እሺ ያው ድንገት የሚሉ በዙብኝ ብዬ ነው። ምን እንታዘዝ ታዲያ? ብዙ ጊዜ እከታተልሃለሁኝና በጣም ጎበዝ ሰው እንደሆንክ ሲያደንቁክ እሰማለሁና እስቲ የኔንም ህይወት እንድታይልኝ ፈልጌ ነበረ። ንገሪ። ባለትዳር ነኝና እንደው ስለ ትዳሬ አለ አይደለ ሁሉን ነገር እንድታይልኝ ብዬ ፈልጌ ነው። እሺ ንገሪ፣ ምን ተፈጠረ? ምንም አልተፈጠረምና ላኪን አለ አይደለ የሆነ ራሴ ትክክል አይመስለኝም ምናምን አለ አይደለ። ትክክል አይመስለኝም ናም ህይወቴ ላይ ናም አለ አይደለ ብቻ እንጃ ወላሂ አላወቅኩትም። እንዴ ግልጽ አድርጊልና። ባለትዳር ነሽ አይደል? ሰው ባለትዳር ከሆነሽ ምንድነው ትክክል ያልሆነው ነገር? ለምንድን ነው የመጣሽው አንቺ እዚህ? አይ ሁሉንም እንድታይልኝ ብዬ ነው እኮ። እንዳይልሽ ንገሪና። ምኑን እንየው? እንዴት በአልትራሳውንድ እንድናየውም እንዴት እንደሚያደርግሽ ንገሪን እስቲ። ትኩሳት አለ ወይ ምንድነው ችግሩ የሚለው ንገሪን። ሄሎ ይሰማል? ኔትወርኩ ይጨናነቃል ብዙም አይደለም እኮ። በምን እንየው የኔ እናት? ምንድን ነው እንድናየው የፈለግሽው?
ሃሎ። እሺ ጋይስ እንትን አድርጉልኝ ነርሶች ቃሪዛ ላይ አድርጋችሁ ወደ አልትራሳውንድ ክፍል አስገቧት። ራጅ ክፍል በራጅ እናየዋለን ምንድን ነው የሚለውን። አልተረጋገጥም። ስብራት አለ ወይ፣ ውልቃት አለ ወይ፣ ድቅቃት አለ ወይ የሚለውን እናየዋለን። በራጅ ወደ ራጅ ክፍል ጽፈንላታል። አስተናግዷት። ከዛ የራጅ ውጤቱን አይተን ደግሞ እናወራለን። ሄሎ ሄሎ። ቀጣይ ታገሱ እሺ። ምክንያቱም ብዙ ሰዎች ካርድ ሊያወጡ ይችላሉ። ዝም ብሎ ካርዱን እስቲ ምን ጉድ ነው የሚለውን ለማወቅ ካርድ የሚያወጡ አሉ ብዙዎቹ። እና ትክክለኛውን ካርድ አውጪ ለማግኘት ሰልፉ መጠበቅ ያስፈልጋል። ሄሎ ሄሎ። ኧረ እቃውን አትስበሪ የእኔ እናት። እቃ እየሰበራችሁን የተቸገር ነው። እዚህ አሁን ማዳም እቃ ተሰብሮ ቤት ድረስ ነው ፖሊስ ይዘው የሚመጡት። ምን ጉድ ነህ ላይ ብለህ ሄሎ ጤና ይስጥልኝ። ይሰማል? ተፈጠፈጠች። ቀጣይ ታመሚ ቆይ ገስት ከኮመንት ላይ ማስገባት ጀምራለሁ። ግን ቆይ ገስቱ ላይ ያለውን እንየው እሺ። ብዙ ጤነኛ ሰው ሄሎ ተፈጠፈጠች እሷ። እሺ እንቀጥል። ገብቶ ከኔ ነው እንዴ ጋይስ? ከኔ ነው ኔትወርክ ችግር አለበት? ካንተ ነው የሚላየው ልበል? ሄሎ እሺ ሚዩት ካረገች ቀጣይ። ለመውጣት እኔ እኮ ግራ ስለሚገባኝ ነው። ላኪዎቹ እሺ ገቡ። ከዛ ሄሎ ስንላቸው አልመለሱም። ከዛ ወጡ። ሰዋት ምንድን ነው የሚያገኙት ነገር አለ? የሚያገኙት ነገር ካለ እኔም ላድርግ ወጥቼ። ሄሎ እሺ ቀጣይ ብቷቸዋል። ለዛ ነው አበሻን አታርግ ከምትለው አርግ ብትሉ ይሻላል ያልኳቸው። አታርጉ ብያለሁ ቅድም ተሳስቼ። ይቅር በሉኝ። ይቅር አርጉ እሺ። ሄሎ ሄሎ። ጤና ይስጥልኝ። ሰላም ነው። እንኳን ደህና መጣሽ። ድምፅሽ ርቋል። ኤርፎን ነው የምትጠቀሚው? ኤርፎኑን አውጪ እስቲ። ይሄው አሁን አይሰማም? አሁን ይሰማል። እሺ ምን እንታዘዝ? ሄሎ ሄሎ። የሚቃጠለው ታይም በዚህ ማለት እሱን እኮ ነው የምላችሁ። ያው ታይሙ ያልቃል። ሲያልቅ እንለያያለን። እሱ እኮ ችግር የለውም። ግን ለሆነ ሰው ቢጠቅም ጥሩ ነው። አሁን ዝም ብላችሁ ከምትልኩ ሪኩዌስት ቫሊዩ ከሌለው በቃ ተጫወቱ። ኮመንት ላይ ከታች እኮ ደግሞ ሌላው ሰው ይግባ። በጣም የሚያስፈልገው ሰው ይኖራል። ሄሎ ሄሎ አልኳችሁ እኮ አበሻን አታርግ ብትለው ይሻላል። ምንድን ነው አታርግ ከምትለው አርግ ብትለው ይሻላል። አሁን እስቲ ላኩላችሁም ምናምን እስቲ ምን አባቱ ያንጣል አልክም ነው አንዳንድ ሰው። ሄሎ ሄሎ አሌክሲ ጤና ይስጥልኝ። አብሮ ይስጥልን። እንኳን ደህና መጣሽ። እንኳን ደህና ቆያክ። ምን እንታዘዝ? እንታዘዝ። እኔ የሆነ ጥያቄ ልጠይቅህ ነበረ። እሺ ያው አስተያየት እንደምትሰጠኝ እንዴት ሆኜ እንደምደርስ እንድነግረኝ ነው። ማለት ፋዘር ሲያገባ እዛ ጎንደር ነበረ ትዳር ያዘ። ልጅ ሆነን ወደ ደቡብ ክልል መጣን። ከዛ በኋላ ማዘር አጋጣሚ የ3 ዓመት ልጅ ምናምን እያለን ሞተች። ወንድማንናን ወርዳ ማለት። ከዛ ፋዘር ደግሞ ፈቃደኛ አይደለም
የእናቴን ቤተሰብ ለማሳያት ማለት። እሺ ከዛ እኔ ደግሞ አሁን አድጌ ትልቆኝ ትዳሩን ላይ ይዤ ትልቆኛ ብቻ ያው ብራዘርም ስራ ይዟል ምናምን ታውቃለህ። የእናት ዘመዶች ያስፈልጋሉ እና ከዛ ደግሞ እኔ ብዙ ሞክሬያለሁ፣ ብዙም ጥሬያለሁ። ፋዘርንም ጠይቄዋለሁ፣ አባብዬዋለሁ። መንገር አልቻለም። ለምን ፍቃደኛ አልሆነም። ከሄዳችሁ አትመለሱም በማለት ነው። ጎንደር ነው አውቃለሁ አካባቢውን በስም ማለት እና አልባቦር ከተማ ምናምን የሚባልበት ሰፈር ነው ይባላል። የአጎቴን ስም አውቃለሁ፣ የእናቴን ወንድም ስም አውቃለሁ። እናቴ መሞቷንም መኖሯንም አያውቁም። ባይዘው የቤተሰቧ ማለት ሞታለችም አለችም ምንም መረጃ የላቸውም። ያንን ደግሞ እኔ አሁን ያለሁት አረብ ሀገር ነኝ። እንዴት ባረግና እንዴት ቢሆን ነው እነሱን መድረስም ያው ሶሻል ሚዲያ ብዙም አልጠቀምም። አሁን ቅርብ ጊዜ ነው እንትን ያልኩት። በዛም እንዴት ሆኜ መድረስ እችላለሁ? ያው የአያቴንና የአጎቴን ስም ነው የማውቀው፣ ሰፈሩን አካባቢውን ምናምን። እንዴት ቢሆን ነው መድረስና ማወቅ የምችለው የሚለውን ጥያቄ ልጠይቅ ነበረ። ብዙ ጊዜ እከታተልሃለሁ። አጋጣሚ ዛሬ ያው አገኘኸኝ ማለት ነው። መድረስ ማለት ያልገባኝ እሱ ነው። ምንድነው መድረስ ማለት? መቅደስ መድረስ ያልሽ እንዴት አድርጌ መድረስ እችላለሁ? አልገባኝም። ስለ አሁን አላቃቸውም፣ አካባቢያቸውን ያሉበትን አናቅም። ልጅ ሆነን ከጎንደር ስለመጣን የእናትሽን ቤተሰቦች ነው? አዎ አያቶችሽን ማለት ነው? አያቶቼንም አጎቶቼንም አክስቶቼንም አሉ፣ ብቻ አሉ። ፋዘር ደግሞ ፈቃደኛ ስላልሆነ ጠይቄው ለምኜው እምቢ ስላለኝ በቃ እኔ አረብ ሀገር ስላለሁኝ በዛ እስኪ በምንኛ እንትን ባፈልጋቸው ነው የማውቀው የምደርሰው ምናምን በማለት እስኪ አስተያየት አልሞከርስም። ለመጠየቅ በዙሪያሽ ባሉ ቤተሰቦች አማካኝነት ከእናትሽ ጋር ግንኙነት ይኖራቸዋል ወይም ከእናትሽ ጋር ዝምድና ይኖራቸዋል ብለሽ የምታስቢያቸውን ሰዎች ለማናገር የላቸው? አታውቅም። እሷ ወደ ደቡብ ክልል ነው የመጣችው፣ ወደ ሐዋሳ ማለት። ከዛ እናቴ ሞተች። ባትሞትማ እሷ እኮ ታደርሰናለች። እሷ ስለምታውቅ አጋጣሚ ሞተች። በቃ እሷ ያው ፈጣሪ ወዷት ወሰደ እና አጎቴ የማዘር ወንድም ደግሞ እዛ ሱዳን ድንበር መኖሩን አውቃለሁ። ሲያወራ ማለት ፋዘር ያን ሲጠይቅበት እኔ ከሄድሽ አትመለሽም ምናምን በምለው አቅጣጫ ስላጠፋኝ እኔ በሶሻል ሚዲያ ስማቸውን አውቃለሁ፣ የአያትንና የሱን በዛ ባፈልግ አውቃለሁ። ጎንደር ማለት አልባቦር ከተማ ውስጥ ነው፣ ሻይ ፋብሪካ ሰፈር። ስልካቸው ስም ምናምን ብቻ የሆነ ምናቸው ምንም የለንም። በቃ ስማቸውን ብቻ ነው። ስሙንም ያወቅኩት በደብዳቤ የዛኔ እሷ ሕፃን ሆነን ወደዛ ይዛ ስትሄድ በነበረው በደብዳቤ ነው ስማቸውንም ያስኩት ማለት እና በቀበሌ መታወቂያ ነው ያወቅኳት እኮ። ስለዚህ አሁን ስም ካለ በስም መፈለግ ትችያለሽ። ገብቶሻል? የሆነ ፍንጭ ሊሰጥብሽ የሚችል አካባቢ ካለ እዛ አካባቢ ሄደሽ በስም ለመጠየቅ መሞከር። ሶሻል ሚዲያም ደግሞ አሁን ቀላሉ መንገድ ነው። በሶሻል ሚዲያ ላይ በመጠየቅ እዛ ጋር ከዛ ጋር ግንኙነት እንደ እከሌ የሚባል ሰው እንደዚህ ስም እስከና አያት ምናምን የምታውቂ ከሆነ የእናትሽን ስም ጠቅሰሽ ገብቶሻል፣ ጠቅሰሽ እንዲህ ብትይ ሶሻል ሚዲያውም ያግዝሻል። እኔ ያለው ብሎ ሊመጣ ይችላል አንድ ሰው ገብቶሻል። ከዛ ደግሞ ከፍ ሲል ደግሞ አገር ቤት ስትሄጂ አለ የተለየ ቴሌቪዥን ጣቢያዎች አሉ። በሬዲዮ በፊት ያው የጠፋባችሁን ሰዎች ለማፈላለግ በሬዲዮ ምናምን ይነገራል። ኢትዮጵያ ሬዲዮ ምናምን እያለ የምናውቀው እንደዛ ነው። አሁን ደግሞ ብዙ ኦፕሽን አለ፣ እንደ ድሮ አይደለም። ገብቶሻል? እጅሽ ላይ ባለው ሶሻል ሚዲያ ስልክሽን ቪዲዮ ቀርጸሽ አሁን እንዲህ የተባለ ቦታ እንዲህ ብትይ የአንቺ ፎሎወሮች ምናምን እዛ አካባቢ የሚኖር ሰው ምናምን ሊያውቀው እከሌ የሚባል እንዲህ እየተባለ ሊገኝ ይችላል። ስለዚህ በዛ አይነት መልኩ ሞክሪ። እሺ፣ አይዞሽ። እሺ፣ ፈጣሪ ደግሞ ይርዳሽ። አሜን። አመሰግናለሁ።
ከባድ ነው፣ ከባድ ነው። ጎንደሬዋን አስገባት። እሺ የታለች? በጣም ሰዎች እየጻፋችሁልኝ ነው ኮመንት ላይ። የታለች? የት ነች እሷ? አለች እዚህ ኮመንት ላይ ነው ያለችው። የታለች? ኮመንት ላይ ነው ያለችው ወይስ ጻፊ ጻፊ ያላችኋት ነው? የታለች? ጻፊ እስቲ የታለች? አትታየኝም። ታዲያ የታለች? ዘፈን ነው ማለት የታለች? የለችም እኮ። ኦኬ እሷና እሺ ነይ ግቢ። 400 ሺህ አስገቡት። ሲታፑን ያላችሁ ሰዎች በሙሉ እኩል ታፕ አድርጉ ለ30 ሰከንድ ያህል። ከዛ መልሳችሁ ጽፋላችሁ፣ ችግር የለውም። ሁላችሁም ለ30 ሰከንድ ያህል ታፕ አድርጉ። እሺ ጤና ይስጥልኝ። አብሮ ይስጥልን። ሰላም ብያለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? ትንሽ እፈራለሁ፣ እንዳትስቁብኝ። ባለ ትዳር ነኝ። አበሻን እኮ እንዳ ይኸውልሽ፣ እኛ አበሾች ተቃራኒ ነው የምናደርገው። እንዳትስቁብኝ ካልሽ እንስቃለን፣ ሳቁብኝ ካልሽ አንስቅም። እና አትበይ። እሺ በቃ ጀስ መናገር የለብሽም ተናገሪ። አታርጉ፣ አትበይ። እሺ ኦኬ እሺ ንገሪ። ኦኬ ከባሌ ጋር ስንኖር በመሀል እንጣላ ነበረ። አንድ ልጅ አለን። እንዴት ነው የተጋባችሁት? ከሱ ጀምሪና ንገሪ። እንዴት ተጋባችሁ? እኔ ብራዘር ጋር ነበረ የምኖረው። እሺ ይሰማል? ይሰማል። አዲስ አበባ ነው። አዲስ አበባ ብራዘር ጋር ነበር የምኖረው እና ብራዘር ወደ ገጠር ሲሄድ በጣም ትንሽ ነበርኩ ያኔ ማለት ነው። ቤተሰብ እሺ ያው ወሰደኝና ያው ሄድኩኝ ማለት ነው እሱ ጋር አለበት ቦታ። እሺ ብራዘር የለም ነበር ያኔ እና ሄድኩኝ። ከዛ አብረን ኖርን፣ አብረን ተቀመጥን ማለት ነው። ቀለበት አሰርን ምናምን። ቤተሰብ ያኔ ደውዬ ነገርኳቸው፣ አብረን እየኖርን እያለ ደውዬ ነገርኳቸው ለቤተሰብ። ከዛ ቤተሰብ ፈቃደኛ አልነበሩም። ወንድሜም በጣም ተጣላኝና በቃ ሁለታችን ብቻ እኔ ብቻ ወሰንኩኝ ማለት ነው፣ ቤተሰብንም አልሰማም ብዬ። ከዛም አብረን እየኖርን ቀለበት ሁለታችን በሱ ቤተሰብና እኔ ብቻ ማለት ነው፣ በእኔ ቤተሰብ ማንም የለም። ሁለታችን ቀለበት አሰርን። ሽማግሌ ልኳል? እኔ ናስ አላከም የእኔ ቤተሰቦቼ ክፍለ ሀገር ናቸው፣ እሱም እንደዛው። እና እዛው ራሳችሁ ቀለበት ተደራረጋችሁ? አዎ ሁለታችን ብቻ ቀለበት ተደራረግን። ንስሐ አባታችንና እኔ እሱ ሆነን ቤተክርስቲያን ዝም ብለን ግቢ ውስጥ ቁጭ ብለን እኔና እሱ ብቻ ቃል ተጋብተን ቀለበት አሰርን። እሺ ከዛም አብረን እየኖርን እያለ አርግዥ ምናምን ብሎ ልጅ ካልወለድን አለኝ። ከዛ ቤተክርስቲያን ወስዶ ቃል ሲያስገባኝ በቃ መውለድ አለብሽ ብሎ ቃል ሲያስገባኝ ቃል ገባውለት። በቃ እሺ ብዬ መርፌ አልጠቀም ብዬ ቃል ገባውለት። ከዛም በኋላ በመሀል ለቤተሰብ ነገርኳቸው እንዳረገዝኩ ምናምን ማለት ነው። ከዛን ነይ ገጠር አለችኝ ማዘሬ ማለት። ከዛ ልሂድ ወይ ስለው ሂጂ አለኝ። ከዛን ሄድኩኝ። ሄጄ ክፍለ ሀገር ወለድኩኝ። ብዙ ነገር በጣም በብዙ ነገር ተፈተንኩ ማለት በቃ ቤተሰብ ምናምን እዛ የዲቃላ ነው። ቤተሰቦችሽ ጋር ሽማግሌ ሳይላክ እነሱ ሳያውቁ ምናምን አድርጋችሁ ቤተሰቦችሽ ምንም አልመሰላቸውም እንዴ? በጣም ብዙ ነገር ተሰቃየው እያልኩ ነው እኮ። በጣም ብዙ ነገር በቃ እየሰደቡኝ የዲቃላ ልጅ ምናምን የዲቃላ ልጅ እርግዛ መጣች ምናምን እያሉ በጣም ብዙ ነገር ተሰደቡኝ። በጣም ብዙ ነገር ተባልኩኝ። ያኔ እኔ ምንም አልመሰለኝም። ደግሞ በጣም ትንሽ ነበርኩ ያኔ፣ በጣም ከምል በላይ ማለት። እድሜ ስንት ነበር? አይ እድሜው
ይቅርና በጣም ትንሽ ነበርኩኝ። ተናገሪ እንጂ አሁን መርፌ ሆኖ የምትደብቂው ነገር ካለ እኮ የምንቀመመው ነገር ሌላ በሽታ ላይ ያመጣብሽ ይችላል። እንደው የምትወጊው መርፌ ስንት ነበር? 17 ዓመት ምናምን ብሆን ነው። በጣም ትንሽ ነበርኩ ያኔ አንደር ኤጅ። እሺ ከዛም በኋላ በቃ ጓደኞቼ ምናምን በቃ ብዙ ነገር ደረሰብኝ በዛ ገጠር ላይ ማለት ነው። ከዛም ወለድኩኝ። ያኔ ግን ሲሄድ እንድትመጣ ቤተሰብ እንድተዋወቅ ብዬ ቃል አስገብቼው ነበር እሱንም ማለት ነው ወደ ገጠር ሲሄድ። እሺ ከዛም በኋላ አልመጣም። ያኔ ተወለደች ተብሎ ተደወለለት፣ አልመጣም ነበር። ያኔ በጣም ነበር የከፋኝ፣ በጣም ነበር ያለቀስኩት ማለት ነው በጣም። ከዛም በኋላ ቤተሰቦች አትሄጂም ብለው አትሄጂም አሉኝ። ልጁን ምን ነኝ የማሳድገው አለችኝ ማዘሬ። እኔ ግን ያኔ በቃ አይሆንም ብዬ ተመልሼ አዲስ አበባ መጣሁኝ። ክርስትናውን እዛው አስነስቼ ምናምን ሁሉን ነገር ጨርሼ ማለት ነው አዲስ አበባ መጣሁኝ። ከዛ በኋላ አብረን እየኖርን እያለ በመሀል እንደዚህ በሆነ ነገር እንትን አልን፣ ተጣላን ማለት ነው። ከዛ እኔ ስንጣላ ምናምን በቃ እኔ ነኝ ይቅርታ የምጠይቀው ብዙውን ጊዜ ማለት ነው። ከዛም እየኖርን እያለ እንትን ያላገባ እንትን ላውጣ አለኝ ወረቀት ማለት ነው። እሺ ማለት እኔ ምንም እንትን አላልኩትም፣ አውጣ አልኩት። አውጣ ስለው ለምንድን ነው ስለው ብር ልበደር አለኝ። እሺ አውጣ አልኩት። ከዛም በኋላ አወጣ። እንደምንም ገጠርም ሄዶ ምናምን በቃ እንደምንም አስወጣ ማለት ነው እዛው አዲስ አበባ። ጋብቻችሁ ህጋዊ ያስወጣ እኔ ያኔ ምንም እኔ እንጃ። ዝም ብሎ በእንትን ነው ህጋዊ አልነበረም። ኖርማሊ በእንትን በቤተክርስቲያን ማለት በቃ እኔ ያመንኩት ያኔ በቃል ነው። በቃ በቤተክርስቲያን እንትን ቃል ስለተጋባን ብዬ ነው ያመንኩት በቃ ያኔ ማለት ነው። ከዛም በኋላ ያንን ወረቀት አውጥቶ ይሰራል እሱ አሪፍ ስራ ምናምን ይሰራል። ግን ደግሞ ያለውን ነገር ምናምን አያወራኝም ያኔ። እኔ ግን ምን እንደሆንኩም ያላግም በጣም ነው የማፈቅረው በጣም ከምል በላይ። ያንን ወረቀት ካወጣ በኋላ እንትን መኪና ገዛ ማለት ነው። መኪና ሲገዛ ያኔ አሌክስ እግዚአብሔርን በቃ ማለት ከሌላ ሰው ነው የሰማሁት። ጓደኞቹ ዘመዶቹ ምናምን በጣም ነው የሚወዱኝ። ከጓደኞቹ ጋር ምናምን በጣም ነው የምግባባውና ጓደኞቹ ነገሩኝ መኪና ሲገዛ ማለት ነው። እንዴ ከዛ ጠየቅኩት ለምንድን ነው ያልነገርከኝ መኪና ገዝተሃል እኮ ምናምን ስለው አይ እንደዚህ ነው በቃ ብዙ ምክንያት በቃ ይቅርታ ምናምን ብዙ ነገር ሰበብ እንትን አለብኝ። ከዛ በመሀል የሆነ ታይም ላይ በሆነ ነገር ስንጣላ ወተሽ መሄድ ትችያለሽ አለኝ። ምን አልኩት? ወተሽ መሄድ ትችያለሽ? ጭራሽ ወተሽ መሄድ ትችያለሽ? ከዛ በኋላ ወረቀቱን ያላገባውም እሺ በቃ ብዬ ችግር የለውም ይቅርታ ምናምን ብዬው ሳኩኝና ከዛ ወጥቶ ስራ ሲሄድ እኔ ወረቀቱን ያን ያላገባ ወረቀቱን ይዤ ያወጣበት የልደት ካርዱን ያወጣበት ቦታ ወስጄ ወረቀቱን አስገባሁት ማለት ነው። ባለ ትዳር ነው፣ ልጅ አለው፣ ጤና መድን ነበረን። ያንን ጤና መድን ይዤ የቤተሰብ ማለት የሶስታችን የኔ የልጄና የእሱ ጤና መድን አለን። እሱን ይዤ ለነሱ እንትን ለማለት ብዬ ወሰድኩት እና አሳየዋቸው። ከዛም በኋላ በቃ ትልቅ ወንጀል ነው ምናምን ብለው 8 ዓመት ነው ይሄ የሚያሳስረው ምናምን ብለው አይ እኔ ፈቅጄለት ነው ምናምን አልኳቸው። ለነሱም ማለት ነው እኔ ፈቅጄለት እንዲያወጣ ፈቅጄለት ለምን ትፈቅጃለሽ ምናምን በቃ ብዙ ነገር ተፈጠረ። ያኔ ደውዬ ነገርኩት። ወረቀቱን ወስጄ አስገብቼዋለሁ አልኩት። ደግሞ የሚገርም ነገር አሌክስ እግዚአብሔር ፈጣሪ እንትን ብሎኝ ነው እንጂ እኔ ቦታውን አላውቀውም። ማለት እኔ ብዙ ጊዜ ስራም ስለማልሰራ ቤት ውስጥ ነው የምውለው። ምንም ነገር አላውቅም ያኔ ማለት ነው። ቦታውን እኔ እንዴት ብዬ እንዳወቅኩትም አላውቅም። እንግዲህ እኛ እንትናችን ሰፈራችን ወደ ኮልፌ ነው። የሱ የልደት ካርዱ ደግሞ እንትን ያለው ደግሞ ኮዬ ፈቼ ነው። በጣም ሩቅ ነው እና ያኔም ብር ይሰጠኝ ነበረ። ብር ሰበስብ ነበረ። ብር ይሰጠኝ ምናምን አስቀምጣለሁ እና በሬድ ነበረ የሄድኩት ያኔ ማለት ነው። በሬድ ሂጄ ወረቀቱን አስገባሁት። በቃ ብዙ ነገር ተፈጠረ። ደውዬ ነገርኩት። እንዴት ታስገቢያለሽ ብሎ በቃ ጓደኞቹን ሁሉ ደውሎ ነገራቸው። መቅደስ እንደዚህ አታደርጊም አንቺ እንደዚህ ነሽ አንቺ በቃ ብዙ ነገር ተፈጠረ። አለቀስኩኝ እዛው በቃ 8 ዓመት ይታሰራል ምናምን ሲሉኝ አለቀስኩኝ። እንዳይታሰር ማለት ነው አለቀስኩኝ። ከዛም በኋላ በቃ ትጋባላችሁ ምናምን እዚሁ ተፈራርማችሁ ወደ ጋብቻ ይቀየራል አሉኝ። እሺ ብዬ ተመልሼ ሲሄድ እሱ መጣ። እንደመጣ ወረቀቱን ካላመጣሽው እኔ እና አንቺ አብረን አንቀጥልም አለኝ።
ከዛም በኋላ ያንን ወረቀት ደግሞ እኔ አላመጣም አልኩት። ከፈለክ ቀጥል ካልፈለክ አትቀጥል አልኩት። ከዛ የምር በጣም ከባድ ነው። ከዛም በኋላ እሱ ጠፋ ማለት ለሳምንት ጠፋ ማለት ነው። ለቤተሰብ ምናምን ያኔ እንደዛ ሰውን አልነገርኳቸውም። ምክንያቱም ቤተሰቦቼ ያለነሱ ፍቃድ እንትን ስላልኩኝ ብቻዬን ነው እንትን ማለት ያለብኝ ብዬ ለቤተሰብ አልነገርኳቸው። ከዛም በኋላ ጓደኞች ሁሉ እንገልሻለን፣ አንቺ እንደዚህ በቃ እንገልሻለን ምናምን አሉ። እንዴት እንደዚህ ታደርጊያለሽ ምናምን አሉ። ለሳምንት ጠፋ። መኪናውን ሄድኩኝ ፍርድ ቤት ሄድኩኝና መኪናውን እንዲታገድ መንገድ ትራንስፖርት ሰኞ ነይና መንገድ ትራንስፖርት እንትን ወረቀት ይሰጥሻል፣ እዛ የወረቀት ትሰጫለሽ፣ መኪናው ይታገዳል አሉ። ቤት የማይመጣም በቃ ያን የትም ቦታ በቃ ጥፍት አለ ማለት ነው። መኪናው እንዲታገድ ሄድኩኝ። ሰኞ ትመጫለሽ ተባልኩኝ። በቃ የሆነ ጀማምሬ ምናምን ተመለስኩኝ ወደ ቤቴ። ከዛ ተመልሶ መጣ። በቃ ይቅርታ ምናምን አለኝ። ያንን ወረቀት አምጪው አለኝ። ያው እንትን አላለም። ከዛ በኋላ ተመልሰን ሄድን። እዛው ፍርድ እንትን ቀበሌ ሄድን። ሽማግሌ ምናምን ይዛን የጋብቻ እንትን ተደረገ። ተጋባን፣ እንደምንም ተጋባን። ከተጋባን በኋላ ያው እየኖርን እያለ ደግሞ በመሀል ማለት አይነግረኝም ስላለው ገንዘብ ምናምን አይነግረኝም፣ ስላለው ነገር ምናምን አይነግረኝም። እና ፓስፖርት አወጣሁኝ እሱ ሳያውቅ ማለት ነው። ፓስፖርት አወጣሁኝና በቃ ማለት የሆነ እኔን እንትን እንደማይለኝ አወቅኩና በቃ ገንዘቡን ያኔ እኔ ከሱ ጋር እየኖርኩኝ አያምነኝም በምንም አይነት ነገር። አንድ ቀን ትሄዳለች ብሎ ስለሚያስብ ነው ትፈታኛለች። እኔ ማለት ግራ ይገባኛል እንዴት እንደምወደውና እንዴት እንትን እንደምለው። የምር በጣም ነው የምወደው። እና ምንድነው ማድረግ ያለብኝ? አሁን ያለሁት ሳውዲ ነኝ፣ እንዳላስረዝምባችሁ ማለት ነው። ሳውዲ ነኝ አሁን ያለሁት። እንትኑን ጨራርሽ ምናምን በቃ እንደምንም መጣሁኝ። ያኔ ስመጣ በጣም ከባድ ነበረ። እያለቀሰ ምናምን በቃ አትሄጂም አንቺ እኮ በቃ እንደዚህ ነሽ ምናምን ይለኛል ሁሌም ማለት ነው። ፓስፖርቴን አወጣሁ በቃ ጨራርሽ ምናምን መጣሁ። ልጄን እዛ በሰራተኛ ልጄ ሰራተኛ ነው፣ እዛ ሰራተኛ ተቀጥሮላት ምናምን አሁን ትምህርት እየተማረች ነው። የግል ትምህርት ቤት ያስተምራታል፣ ይሰራል። ግን ስራ በጣም ነው የሚሰራው በሰራተኛ ምናምን። እንደዚህም ደግሞ የሆነ እንትን አለው ምናምን ሱቆች ምናምን አሉት ያሰራል። ግን እኔ ያኔ ገንዘቡን አላቅም። በቃ እኔ ምን ያህል ገቢ እንዳለው አላቅም። ግን እወድሻለሁ ያላንቺ ህይወት የለኝም እያለ ያለቀቅሳል። እኔ ደግሞ ውስጤ ላይ ጥያቄ ፈጠረብኝ። አሁን ደግሞ እዚህ ሳውዲ ከመጣሁ በኋላ ምን ይለኛል? እንዴ ተመልሰሽ ካልመጣሽ እንደዚህ ሆነ፣ ለምንድን ነው የማትመጪው? ለምንድን ነው እንደዚህ የማትሆኚው? እኔ እነግርሻለሁ ከእንግዲህ በኋላ ያስተካክላለሁ ጸባዬን፣ እንደዚህ ሆናለሁ ይለኛል። አሁን ደግሞ እኔ ጥያቄ ፈጠረብኝ ውስጤ ላይ ማለት ነው። ሁሌም ነው እግዚአብሔርን ነው የምልህ አሌክስ፣ ሁሌም ነው የማለቅሰው። በቃ ሁሌም ለምንድን ነው እንደዚህ ያደረገኝ? እኔ አምኜው ለምንድን ነው እንደዚህ ያደረገኝ? ያኔ በቃ ገንዘቡን ምንም አልፈልግም ብዬ ነው ሁሉን ነገር ትቼለት የመጣሁት። እሱ ደግሞ ይለኛል የሆነ ገንዘቡን እንደወደድኩለት ገንዘቡን ወድጄ እንዳገባሁት ነው የሚመስለው። እና አሁን ምንም ማድረግ እንዳለብኝ እስኪ አሌክስ የምር በጣም ጭንቅ ብሎኛል ከምል በላይ። አሁን ትዳር ውስጥ ናችሁ አይደል? አሁን አልተለያያችሁ? አልተለያየንም። በማል ነው እንደዛው የመጣሁት። ስለዚህ ምንም የተፈጠረ ግጭትም የለም ምናምን ግን እኔ ውስጤ ላይ ጥያቄ ፈጠረብኝ። እሺ አሁን አንደኛ ነገር እስቲ ሚዩት አድርጊና አዳምጪኝ። አሁን ይሄ ሴቶች ማለት ነው እኔ ምን አይነት መርፌ ነው ሌላ ቦታ የምትወጉት መርፌ አለ እንዴ? ወንድ ቤት እያለ ምንም
ገንዘብሽን ያዢ። አሁን እንዳትልኪ። በጣም አስደናቂ ድራማ ሰሪ ነው ያንቺው፣ ደግሞ ይለያል። ሄዶ ቃል አስገብቶሽ ምናምን በፈጣሪ ፊት ቀለበት አሰርን። ቀለበት ጣትን እንጂ ልብን አያስርም እኮ። ቀለበት አሰርሽለት ልቡን ያስረዋል? አያስረውም። አስወልዶሽ ልጅ ካወለድሽ በኋላ እንደፈለግሽ ከፈለግሽ ሂጂ በጓደኞቹ ምናምን እስከማሰደብ ድረስ እንደዚህ አይነት ባል በአፍንጫችሁ ይውጣ። ስለዚህ ተከበሪ፣ ቤተሰቦችሽን አስከብሪ። ከዚህ በኋላ ጭንቅ ምናምን አይበለሽ። መፍትሄ ማምጣት መቻል አለብሽ። ስለዚህ ገንዘብሽን እንዳትልኪ፣ ምሳሌውን ጊዜ ስሪና ወደ ሀገር ስትሄጂ ጉዳዩን ቤተሰብ የገባበት አድርጊ። አሁንም ወደ ህጋዊ መንገድ ጋብቻሽን እንትናል ልሽ በዙሪያሽ የሚፈራውና የሚያከብረው ሰው የለም። ቤተሰቦችሽን ይቅርታ ጠይቀሽ እግራቸው ላይ ወድቀሽ የነሱም መግባት አለበት፣ የነሱም ሀሳብ መካተት አለበት። ይቅርታ ይጠይቅ እሱ። ከዛ በኋላ ህይወታችሁን በጸሎት ወደ ፈጣሪ በመመለስ ለማስተካከል ትሞክሪያለሽ። በዚህ አይነት መልኩ ከሆነ ያንን አድርጊው። ተግባባ? እሺ፣ አመሰግናለሁ። ወይ ጉድ ያለው ማን ነው? ቀለበት የሰፈር እንትን አረጋችሁት። በቃ ተፋቀረን፣ በቃ እንትን ሄደን ቀለበት እንሰር። ቀለበት ስላሰርሽ ቃል ኪዳን ይጠበቃል ማለት አይደል? የኔ እናት ቃል ኪዳን በህግ እንኳን ተፈራርመሽ ተጋብተሽ ሰው ቃሉን የሚጠብቀው በጣም ጥቂት ሰው ይሸጥሻል፣ አጋጣሚውን ካገኘ። እሺ 18 ደቂቃ አለን፣ አጣጥመን እንጠቀማታለን 18 ደቂቃችንን። ክብሯን ታፕ አርጎ 500 ሺህ ይግባ እስቲ። ታፕ ሁላችሁም 1800 ሰዎች ለ30 ሰከንድ ላስቸግራችሁ እስቲ። 30 ሰከንድ መጻፍ አቁሙና ምንም ማድረግ አቁሙና 30 ሰከንድ ብቻ እኩል ሁላችሁም ታፕ አርጉት። እኩል ሲሆን ደስ ይላል። ፓሽን አለው። እኩል ሁላችሁ። አስቸኳይ ነው። ምኑ አስቸኳይ? ቆይ 18 ደቂቃ አለን። 18 ደቂቃ አለን። እሱን እንጠቀማታለን አጣጥመን። እሺ እየሰራ አይደለም። ቆይ ላስገባሽ። አንቺ ኮመንት ላይ የምትጽፊልኝ ቆይ ነይ ግቢ። አንቺ አይሰራም። የአንዳንዶቻችሁ ዝም ብሎ ኔትወርካችሁን አስተካክሉት። እሺ ነይ ግቢ። ያ ሁላችሁ መጻፍ አቁሙና ለ30 ሰከንድ ብቻ። ጉንፋን ይዞህ ነው? አዎ ጉንፋን እየያዘኝ ነው። በስንት ጊዜው እየጎበኘኝ ነው። ሰላም ነው ወይ ሊለኝ ነው መሰለኝ የመጣው ዛሬ ጠዋት። ትንሽ ጉንፋን ቢጤ ነገር። እሺ ዝም ብሎ ነው የሚሽከረከረው ያለው። ታፕ። እሺ ጋይስ፣ እሺ አንቺን ላስገባሽ። እሷ ምንም የሚሰራም አይመስለኝም። ነይ ግቢ። ኔትወርካችሁን አስተካክሉት። ክብሯን ሳስገባችሁ ኔትወርካችሁ ጥሩ ካልሆነ አይ ቲንክ የኔ ኔትወርክ ጥሩ ነው። የእናንተ ኔትወርክ ጥሩ ካልሆነ ሊያስገባችሁ አይችልም። ዝም ብሎ ነው የሚሽከረከረው። ከኔ ነው እንዴ? የኔ ኔትወርክ ችግር አለበት? ይሰማል? የኔ ነው ችግሩ? ጥሩ ነው ያንተ? እሺ ሁለት ሰው ለማስገባት ሞከርኩ። ከኮመንት አይሰራም። ያው ስንት ሰከንድ ደግሞ ዝም ብሎ የሚሽከረከረው። አም ሶሪ። እንግዲህ ላስገባችሁ ሞክሬያለሁ። አስቸኳይ ነው ያልሽኝም ልጅ እንደገና 2 ሚኒት ኦንሊ ያልሽኝ ሁለታችሁ ሞከርኩ፣ አልሰራም። አሁን ከሰራ እንግዲህ ከእናንተ ነው ማለት ነው ችግሩ።
ሄሎ። አይ ተው ተው፣ እየሸወዳችሁኝ ነው። ከኔ ነው ይቆራረጥ ነበር ያንተ አለችኝ። ከኔ ነው ማለት ነው። እንግዲህ ይኸው ሶስተኛ ሰው። እስቲ ታፕ እናርግ ሁላችሁም አንዴ። የታፕ ታፕ ከሆነ ችግሩ ይኸው እያፈረጣችሁ ነው። ምን ላድርግ? በተከታታይ ነው እያስገቡ ያሉት። አያስገባ 14 ደቂቃ አለን። ያንተ ነው ያደለው ፍቅር ይዟል። እኛን ግን ጉንፋን፣ ያው እኔን ጉንፋን ነው የሚይዘኝ። ፍቅር አሊዝ ብሎ ይኸው ምን ላድርግ? ፍቅር አሊዝ ቢለኝ ጉንፋን ይዘኝ ጀመር። እሺ ጓዶች፣ ምንም እየሰራ አይደለም መድኃኒዓለም። ምን ተፈጠረ? ምንድን የተፈጠረው እየገባኝ አይደለም። ልጅቱ እኮ አለች። ኖ ይሄው አያስገባም። ዝም ብሎ ነው የሚሽከረክረው። አይ አለች እኮ አልወረደችማ። ምንም አይታየኝም እኔ ጋር። የትኛዋ ልጅ ነው ያልወረደችው? ልጅቷ አለች ይሉኛል። የማነች ልጅቷ? እኔ ጋር ምንም የለም እኮ መድኃኒዓለም፣ ምንም የለም እኮ። ጎንደሬዋ አለች። ኧረ ወታለች እኔ ጋር። ምንድን ባለቀ ሰዓት እንትናችን ተነፋነፈ። ሞተራችን ተንተፋተፈች። እርግጥ ጨርሰናል። ኦልሞስት 12 ደቂቃ ነው የሚቀረን። ሞተራችን ተንተፋተፈች ባለቀ